ቴንክ ዩ ቴዲ አመሰግናለሁ። ብዙ ሀሳቦች አሉ የተነሱ። በመጀመሪያ አንተ ባነሳሁ ነገር ላይ ልጀምር። በደንብ እርግጠኛ ሆኜ እንድነግርህ ከሆነ የፈለግከው ልጅቷ ተደፍራለች ወይ አልተደፈረችም የሚለው ነው። ባይሆን ደስ ይለኝ ነበር። ምክንያቱም ለእኔ እንደ አንድ ኢትዮጵያዊ የትኛውም ብሔር ውስጥ ያለ ሴት እህት እንዳለው ሲደፈር ደስ አይለኝም። አሁን ደግሞ በአማራ ትግል ውስጥ እንደመኖሬ መጠን አማራ እህቴ ስትደፈር ደግሞ በጣም ያመኛል። ስለዚህ መደፈርን ማየው እንደ ሴት ልጅ ጉዳትም እንደ አንድ ደግሞ እንደ ወንድም ጥቃት ነው ማየው። እህቴ እንደተጠቃችብኝ ከኔ በላይ ነኝ በሚል አካል እንደተጠቃች ስለማየው ባይሆን ጥሩ ነበር። እንደ አማራ ስነ ልቦና ደግሞ ሴት ልጅ ስትጠቃ ወንድ ልጅ ባይኖር ይሻለዋል። ስለዚህ ባይሆን ጥሩ ነበር፣ ግን ጉዳዩ ሀፕን አድርጓል። እየደበረኝም ቢሆን አምናለሁ። የማምንበት ደግሞ ነሆለል ስለሆንኩ ሳይሆን ወይ ደግሞ ዝም ብዬ በአቦ ሰጥ የማወራ ሰው ሳይሆን የተደረገውን ታሪክ በደንብ አድርገን ተገንዝበን የዚህን መንግስት ያለፉት 6-7 ዓመታት ቀደም አንተ ያለፈውን ነገር ተውትና ስትል ነው ያለፈው ነገር አይተው። ምክንያቱም ያለፈው ድምር ውጤት ነው ዛሬ ላይ ፖለቲካችንን የሚተምነው። ትላንትና ላይ የምንሰራቸው አፕስ ኤንድ ዳውኖች ናቸው ዛሬ ላይ ፖለቲካችንን የሚተምነው። ስለዚህ ከዛ ተነስቼ ነው ለምሳሌ አንዳንድ ነገሮች ልንገር። 2020 ላይ ስኮላር አት ሪስክ ኔትወርክ የሚባል በአማራ ሴቶች መደፈር ላይ ዜና ወጥቶ ነበር። ኤፒ ጃንዋሪ 27 2020 ላይ እንደዚሁ በአማራ ህዝብ መደፈር አውርተው ነበር። አምኒስቲ ኢንተርናሽናል ማርች 2020 ላይ በደንብ ይኸው አምኒስቲ ኢንተርናሽናል በአማራ ሴቶች መደፈር ላይ በአማራ ህዝብ በሚደርስ መደፈርና መታገት ላይ ጽሁፍ አውጥቶ ነበር። ኢስት አፍሪካን ሪቪው 2024 ጁላይ ላይ እንደዚሁ አውጥቶ ነበር። ሬውተርስም ጁላይ 2024 አካባቢ አውጥቶ ነበር። ኤዲኤፍ የሚባልም 2024 ላይ እንደዚህ አውጥቶ ነበር የሆነ መጋዚን። እና እነዚሁን ሁሉ ሲያወጡ የአብይ መንግስት ለመከላከል ዶክመንተሪ አልሰራም። ምክንያቱም ከውጪ ወደ ውስጥ የሚደርስ የፖለቲካል ዳሜጅ የለም። እነዚህ በማውጣታቸው ምናልባት እነዚህ በማውጣታቸው ፖለቲካል ዳሜጅ በመንግስት የሚደርሰው ውጪ ካለው ኃይል ጋር ነው። ከረጂ ድርጅቶች፣ ከግብረሰናይ ተቋማት፣ ከተባበሩት መንግስታት የሆኑ ሴክተሮች ከነዚህ ጋር ነው ፕሮብሌም ሊፈጥርበት የሚችለው። ኢንተርናሊ ግን ምንም አይነት ችግር አያመጣም። የትኛው ኢትዮጵያዊ ነው አምኒስቲ ኢንተርናሽናል ያወጣውን ዝርዝር ዘገባ አይቶ ሰልፍ ሊጠራ የሚችለው ወይ ደግሞ ብጥብጥ ሊያደርግ የሚችለው? ስለዚህ መንግስት ስላላሰጋው ትልልቅ ተቋማት በአማራ ሴቶች መደፈር ላይ በአማራ ህዝብ መታገት ላይ ፕሮግራም ሲሰሩ ጽሁፍ ሲያወጡ መንግስት ዶክመንተሪ ሰርቶ አያውቅም። ቅድም አያና ሲያወራ አንድ ነገር እኔ አያና ሲያወራ መስማት ደስ ይላል። ምክንያቱም ሀሳቡን በጥሩ አማርኛ ምናልባት ከብዙዎቻችን ሻል ባለ አማርኛ በደንብ አርቲኩሌት አድርጎ ያወራል። ከብዙዎቹ የመንግስት ደጋፊዎች የሚለየው የሆነው ሌሎቹ ዝም ብሎ በዋል ፈሰስ ናቸው። ግን አያና የሳተው ነገር አለ። ምንድን ያለው እኛ የአማራ ህዝብ ጭራቅ ነው አንልም፣ ሌሎቹ እነሱ ሲሉ እንሰማለን። እንደዚህ አዎ አያና አንተ አላልክ ይሆናል እንጂ መንግስትህ ግን ጠቅላይ ሚኒስትርህ ግን የክልል ፕሬዚደንትህ ግን በየቀኑ ይለዋል። በየቀኑ ነው የሚለው። አንፎርቹኔትሊ አየህ አንተ ጥሩ ሰው ነው ወይ አንተ እነሱ ወርደው አንተ ጠቅላይ ሚኒስትር ወይ አንተ የክልል ፕሬዚደንት ብትሆን እኔ ደስታዬ ነው። ምክንያቱም አንተ የአማራ ህዝብ ብለህ ሴክሽን ሰርተህ ላትል ትችላለህ። የክልል ፕሬዚደንት የሀገሪቱ ጠቅላይ ሚኒስትር ግን ስም ጠርቶ ይጠቅሳል። አንድ እዚህ ጋር ደጋግማችሁና አያና ስትናገሩ የነበረው ነገር አለ። በአማራ ዘንድ የሚነሱ የመደፈር ጥያቄዎችን ወደ ኦሮሚያ ይላከካል። እንዴ መንግስት እኮ ነው ኦነግ ሸኔ ይደፍራል የአማራን ሴቶች ደፍሯል ብሎ የነገረን መንግስት ነው። ሽብርተኛ ብሎ እኮ ሲፈርጀው በፍርድ ቤት ሴት ይደፍራል ያግታል ብሎ እኮ ነው ያለው። ስለዚህ አንድ ሴት ኦሮሚያ ውስጥ አንድ አማራ ስትደፈር ደምቢዶሎም ይሁን ሌላ ቦታ ላይ እኔ ኦነግ ሸኔ ደፈራት ወይ ደግሞ ኦነግ ሸኔ አፈናት ስል የኦሮሞ ህዝብ ነው ብለህ ልትልበት የምትችለው ግራውንድ የለህም። መንግስትን ክሰስ። መንግስት ነው ያለው። እናንተ ፋኖ ደፋሪ ነው ሲል አምናችሁ የመንግስትን ተቀብላችሁ መንግስት በነገረን መሰረት ኦነግ ሸኔ እንደዚህ አድርጓል ስንል ከደበራችሁ ጥያቄው እሱ ላይ ነው። ለምን ይደብራችኋል? ደብል ስታንዳርድ የምትሉትንም ነገር እዚህ ጋር ማየት አለብን። ቴዲ እኔ ይሄ በዚህ መድፈር ላይ በደንብ ስማኝ። በዚህ መድፈር ላይ ገለልተኛ ተቋም እንኳን ገብቶ ቢያጠና መንግስትን አላምነው ቢሆን እፈልጋለሁ። ገለልተኛ ተቋም መጥቶ ቢያጠናና ለምን መሰለም አላምነው
የሰኔ 16 የቦምብ ጥቃት ላይ ኤፍቢአይ ገብቶ ያጥና ተብሎ ገብቶ ነበር። አብይ አህመድ ራሱ ያቀናበረው የቦምብ ጥቃት ነበር። ያ ኤፍቢአይ ገብቶ ልብሳቸውን አሳይተውን በቴሌቪዥን አይተናቸው ኢትዮጵያ ኤፍቢአይ ተአምራዊ የሆነ ስራ ሊሰራ ቄሱም ዝም መጻፉም ዝም። እስካሁን ድረስ በዛ ጉዳይ ላይ ምን እንደተወራ አልሰማንም። አስበው ጠቅላይ ሚኒስተሩ ላይ የቦምብ ጥቃት ተሞክሮ ኤፍቢአይ ገብቶ ያጠናውን ጥናት ውጤት አልሰማንም። እቺን አንድ ምስኪን ሴትዮ እቺን አንድ ምስኪን ህፃን ምን ልናገኝ እንችላለን? ከዚህ ላይ ኢቭን ገለልተኛ ተቋም እንኳን መጥቶ ቢያጠና ግራም ይገባኝ ነገር አለ። አሁን ኢትዮጵያ ውስጥ ያለውን ሴናሪዮ ሲቹዌሽን የሆነ ፈርታይል ግራውንድ ለህግ የተመቻቸ በጣም ሰው ወጥቶ የሚገባበት ሀሳብን በነፃነት ማንሸራሸር የሚችልበት አድርገን የምንስለው ግን ከኬት ነው የመጣ ነው? ከማርስ ነው ወይ የመጣ ነው? ኬት ነው የመጣ ነው? ህግ ዶክመንተሪው ሲሰራ እኛ ምንድን ነው ያለው? ጋይድ ያደርጋል። ይሄ ዶክመንተሪ ህግን ጋይድ ያደርጋል ነው። ወያኔን እኮ ምንከሰው የነበረው ይሄ ነው። ቀድሞ ከፍርድ ቤት በፊት ምን ያደርጋል? እከሌ የሚባል የኦሮሞ ተወላጅ እከሌ ከሚባል የአማራ ግንቦት ሰባት ተወላጅ ጋር እንትን ጋር ድልድይ ሊያፈርሱ ሲሉ አዲስ አበባ እንደ ባግዳድ ሊሉ ሲሉ ዶክመንተሪ ሰርቶ ኢቲቪ ላይ ዛሬ ተቋሚ የሆኑት እነ ያየ ሰው ምናምን ይለቁልሃል። አንዴ ቃል እሺ፣ ከዛን ምንድን ነው የሚሆነው? ከዛ በኋላ ፍርድ ቤቱ ገለልተኛ ይሆናል ብለህ ትጠብቃለህ? እንደዚህ አይነት ሀገር ላይ ይኖር አይደለም። ዶክመንተሪ ሰርተ እንዲሁ እኮ ያለ ዶክመንተሪም እኮ እነ ክርስቲያን ታደለና ሌሎች የአማራ ታጋዮች ፍትህ ተነፍጓቸዋል። እንዲሁ ያለ ዶክመንተሪ ሊድ የሚያደርግ ይሄው እንዲህ ነው እንደዚህ ዱ ዩ ቲንክ አይ ቲንክ አያና የህግ ሰው ነው የምትመስለኝ ካልተሳሳትኩ ማለት ነው። ሊድ አድርገህ ፍርድ ቤት ላይ ዶክመንተሪ ሰርታ አውጥተ እንደዚህ ነው ብለህ ከተናገርክ በኋላ ይሄ ባለበት ሴንትራላይዝድ የሆነ መንግስት ባለበት ሀገር ላይ በጣም አርኪ የሆነ መልስ በፍርድ ቤቱ አገኛለሁ ብለህ ማሰብ በራሱ ሞኝነት ነው የሚሆነው። የመጨረሻ አንድ ሀሳብ ልናገርና ቴዲ እወጣለሁ። ምንድነው የአጫሉ ግድያ? ለምሳሌ በአጫሉ ግድያ ጊዜ ዶክመንተሪ ኦነግ ሸኔ ብሎ መንግስት ሰርቶልን የለ እንዴ? አሁን እኮ የኦሮሞ ኤሊቶች እዚህ ቤት እንኳን ያሉ ሁለት አይነት የኦሮሞ ኤሊቶች እንዳሉ እዚህ ቤት እንኳን አውቃለሁ። እነዚህ ኤሊቶች መካከል ላይ አጫሉ በማን እንደተገደለ እኮ ልዩነት አላቸው። ግማሹ የመንግስትን ዶክመንተሪ ያምናል፣ ግማሹ አያምንም። አሁን እዚህ ጋር የቡርቃ ዝምታ ማን የገደለው ብለህ መልሱን ትነግረኛል። አያና ማን ነው ብለህ መንግስትን ልታምን ትችላለህ። በዛ ዶክመንተሪ እንኳን ስምምነት የላቸውም። አሁን ፈጥረው ባመጡት ዶክመንተሪ ግን እኛን እመኑን ብሎ የሚያስገድዱን። ስለዚህ እቺ ሴት ተደፍራለች። መፍትሄው ምንድን ነው የሚለው ላይ መከራከር እንችላለን። መፍትሄው ነገርኩ። ታንኪዩ አመሰግናለሁ። ይህን ጉዳይ ያጠቃልለው ሄደን ወደ ፖለቲካዊ ጉዳዮች እንሄዳለን። ከዛ በፊት ግን እኔ 3 ውዥንብር የፈጠሩብኝ ነገሮች አሉ። የመጀመሪያው ይህን ጉዳይ መንግስት አድርጎታል ብዬ እንዳልወስድ መንግስት ስንት ባለሙያዎችን ቀጥሮ ትላልቅ አጀንዳዎችን መስራት በሚችልበት ሚዲያም ሆነ ፖዚሽን ላይ የተቀመጠ አካል እንዴት እንዲያለ ነገር ተራ ነገር ውስጥ ይገባል ብዬ ራሴን እንድጠይቅ ያደርገኛል። ሁለተኛው መንግስት አላደረገም እንዳልል ከዚህ ቀደም የመንግስታዊ ተቋም ኢሰመጉ በዶክተር ዳንኤል የሚመራው ማለት ነው የዛሬ 2 ወር አቶ ዳንኤል ዶክተር ዳንኤል ከመወረዳቸው በፊት ታስታውሱ እንደሆነ ሻሸመኔ ውስጥ የመንግስት ወታደሮች በመድፈር ሴቶችን ሻሸመኔ ውስጥ ኦሮሚያ ክልል ውስጥ ሴቶችን በመድፈር ተሳትፈዋል የሚል መግለጫ ወጥቷል። ይሄን በቴሌግራም የኢሰመጉ ላይ ሜዳችሁን ማንበብ ትችላላችሁ። ለዛም ዶክመንተሪ አልሰራም መንግስት። አሁን ትልቁ እንደውም ሲሆን ኢሰመጉ አይደለም ኢሰመጉ ኢትዮጵያ ሰብአዊ መብቶች ጉባኤ መንግስት ለዛ ዶክመንተሪ አልሰራም። ለዛ ዶክመንተሪ አልሰራ መንግስት ያውም የሀገር መከላከያን ሰራዊት ስም የሚያጠለሽ ትልቅ ተቋም ላይ ኢንቨስቲጌት ሳያደርግ ሳይመረምር እንደዚህ ይህን ተቋም የገለልተኛ የሚባልን ተቋም ሳያሳፍር ለዚህ እንዴት ዶክመንተሪ ሰራ የሚለውም ግራ አጋባኛል። ሌላኛው ኢቢኤስ የሚባለው ተቋም የንግድ ተቋም ነው፣ ለትርፍ የተቋቋመ ድርጅት ነው። ምንም እንኳ ፖለቲካዊ ነክ ጉዳዮችን አንነካ፣ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም ደግሞ ዜጎቻችንን ግንዛቤያቸውን ለማስፋት እውቀት ለማዳበር እንዲህ ያሉ ማህበራዊ ጉዳዮችን እንነካለን ይላሉ ባወጡት መግለጫ። እነሱ ሆን ብለው ለዩቲዩብ ገበያቸው እንዲህ ያለ ነገር ፋብሪኬት አድርገው ሰርተዋል የሚለው ከሞላ ጎደል በአብዛኞቻችሁ ዘንድ እኔንም ጨምሮ ውሃ ሊያነሳ የሚችል ነገር ነው። ስቲል ጥርጣሬው እንዳለ ሆኖ ማለት ነው።
ይሄንን የማጥራት ነገር እንስራና ወደ ሌሎች ነገሮች ብንሄድ ሞሽ የምትቆይ ከሆነ እመጣለሁ ለሌሎች እንድልስት ነው። ኦኬ እሺ ከልልና የቡርቃ ዝምታ አለ። ከዛ ያላወራዋለሁ ወደ እነሱ እመጣለሁ። አራኔ ነኝ ይሄ ነበር ከሺ ኦኬ እኔ ስለ ዶክመንተሪው ትንሽ ቴዲ ግን የተበርከን እኔ ቀድሞዋለሁ መሰለኝ። አንተ ቀድሞ የቡርቃ ዝምታ ችግር የለውም ይደርሳል። አይ እኔ ቀድሞዋለሁ። እሺ አመሰግናለሁ ቴዲ። ሰላም ሁላችሁንም። እንግዲህ ብዙ ነገሮች ተነስተዋልና የተወሰኑትን ነገሮች ብለን የምናነሳቸውን ነገሮች መስመር ማስያዙ ጥሩ ነው ብዬ አስባለሁ። በመጀመሪያ ደረጃ ከአንተ ጥያቄ ልጀምርና ብርቱካን ተደፍራለች ወይስ አልተደፈረችም የሚለው ጥያቄ ነው። ይሄ ጥያቄ ቀጥታ የሚመለስ ጥያቄ አይደለም። ምክንያቱም ተደፍራለች ብለህ ለማመን ላትቸገር ትችል ይሆናል፣ ወይንም ደግሞ ለመቀበል የአንተ ፍላጎት ሊፈልግ ይችል ይሆናል። ነገር ግን ነገሩን የምታይበት አንግል ወይንም ደግሞ ነገሩን ማስተካከያ አለ። ኢሰመጉን ያልኩት ኢሰመጉ የፕሮፌሰር መስፍን ወልደማርያም ያቋቋሙት ነው። ኢሰመኮ ጉን በኮ ቀይሩልኝ ከይቅርታ ጋር የቃላት ግድፈት ፈጽም ያለው ኢሰመኮና ኢሰመጉ የሚባሉ አሉ። ኢሰመኮ ነው መንግስታዊ ተቋም፣ ኢሰመኮ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን። ኢሰመጉ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ የፕሮፌሰር መስፍን ወልደማርያም ነው። መግለጫውን ያወጣው የመንግስታዊ ኢሰመኮ ነው። እሺ ቀጥል ሞሽ ወደ አንተ እንታ ወደ የቡርቃ ዝምታ እና ተደፍራለች ወይስ አልተደፈረችም የሚለው ሁለት ነገር ነው። ተደፍራለች ስትል ምክንያታዊ መሆን መቻል አለበት አንድ። ሁለተኛ ነገር ደግሞ ያንን ነገር የተቀበልክበት አንተን ያ ነገር ሆኗል ብለህ እንድትቀበል ያደረገ ያሳመነ ነገር ሊኖር ይገባል ማለት ነው። እንግዲህ እነዚህ ነገሮች በሰውኛ በአእምሯችን የምናመዛዝን ከሆነ ቢያንስ ሁለት ነገሮችን ያንን ነገር ለመቀበል ያስፈልጉናል። የመጀመሪያው የሐኪም ማስረጃ የሚባለው ነው። ሁለተኛ ደግሞ አካላዊ ማስረጃ የምትላቸው ነገሮች ናቸው። ልጅቷ ከገለጸችው ራሷን ወጥታ የመጀመሪያው ዶክመንተሪ ላይ ከተናገረችው ነው። ያው የሐኪም ማስረጃው እገታ፣ ጠለፋ ምናምን ስለሆነ ላይኖር ይችላል ብለህ እንኳን ብታስብ ራሷን ስትገልጽ ፊቴ ተተለተለበት፣ አናቴ ተከፈለበት፣ በፌሮ ተጨቀጨኩበት የምትላቸው ነገሮች ሰውነቷ ላይ የሚያስቀምጡት ጠባሳዎች ይኖራሉ። ስለዚህ እነዛን ነገሮች ስታያቸው እውነት ያ ነገር ሆኗል ብለህ ልትቀበል ትችላለህ። ነገር ግን እነዛ ነገሮች ከሌሉና እሷ የተናገረችውን ነገር ደግሞ ለመቀበል ምክንያት የምትፈልግ ከሆነ ተጨማሪ ሌላ ምክንያት ወይንም ደግሞ አሳማኝ ማስረጃዎችን ትፈልጋለህ ማለት ነው። አሁን እነዛ አሳማኝ የሆኑ ምክንያቶች ወይንም ማስረጃዎች ቀርቧል የምትለኝ ከሆነ አልቀረበም። ለዚህ ሁሉ መሰረቱና ተጠያቂው ግን ወደንም ጠለንም በመጀመሪያ ኢቢኤስ ብሮድካስቲንግ ሰርቪስ ነው በመጀመሪያ ደረጃ። ምክንያቱም ዶክመንተሪውን ሲያቀርበው የተሟላ ዶክመንተሪ ማድረግ መቻል ነበረበት። በመጀመሪያ ደረጃ ጊዜ ሰጥቶት ያንን ቀረጻ ጫካ መርጦለት ቤቷ ሄዶ ኢንተርቪው አድርጓት ከዛ ስቱዲዮ ጋብዟት የተሰራ ነው። በአንድ ቀን ወይም በሁለት ቀን ውስጥ የተሰራ ፕሮግራም አይደለም። ያ ፕሮግራም ሲሰራ መቼት የሚባል ነገር አለው። መቼ፣ የት፣ እንዴት፣ በማን፣ ለምን የሚባሉ ነገሮች መነሳቶች ነበሩ። እንደ ጋዜጠኛ እነዛን ነገሮች የሚያነሱ አካላት እቺን ልጅ ሊጠይቋት ይገባ ነበር። የት አለ አካልሽ ላይ ሰው ስለሆነች ይታያል። ያ ነገር የሚደበቅ ነገር ስላልሆነ ማለት ነው። ከዛ ባለፈ እሷ ያነሳቻቸው ነገሮች ነበሩ። ዩኒቨርሲቲ ጠርታ ነበረ። ከዩኒቨርሲቲው የሚሰጣቸው መልስ ማቅረብ መቻል ነበረባቸው። ለምሳሌ የዩኒቨርሲቲውን ዳይሬክተር ነው ያለችው። አንድ ዩኒቨርሲቲ የገባ ተማሪ ዩኒቨርሲቲ ዳይሬክተር እንደማይባል ዲን እንደሚባል ያውቃል። ይሁን እሺ፣ እንግዲህ መቼም ኢንተርቪው ላይ ተሳስታን እንኳን ብንል የዩኒቨርሲቲውን ዲን ማናገር መቻል ነበረባቸው። ከዩኒቨርሲቲው ዲን ያገኙትን መልስ ለሚዲያ ማቅረብ መቻል ነበረባቸው። ዩኒቨርሲቲው የት ነው፣ መቼ ነው፣ በማን ነው ይሄ ነገር የተደረገው የሚለው ነገር ነው እኔን ሊያሳምነኝ የሚችለው ያ ነገር ተደርጓል ብዬ እንድቀበል ማለት ነው። እነዛ ነገሮች ከሌሉ ግን ይሄ ነገር ምን አለው የሚል ሌላ ማውጠንጠን ውስጥ እገባለሁ ማለት ነው። ከዛ ሌላውን ነገር ማውጠንጠን ስጀምር ምን ይሆናል? እቺ ልጅ ለአመት ከ6 ወር አልተደፈረችም። ለ1 ዓመት ከ6 ወር ወስደውን ነበረ ብለዋል። አሁን እነዚህ ሰዎች ለ1 ዓመት ከ6 ወር ከወሰዷት ደፋሪ በባህሪው 1 ዓመት ከ6 ወር አይታገስም። 1 ዓመት ከ6 ወር ለምን ታገሷት? ኦኬ 1 ዓመት ከ6 ወር የታገሰ ደፋሪ ደግሞ ዓመት ከ6 ወር ምን ፈልጎ ምን ተሳክቶለት ነው የደፈራት? እስከ ዓመት ከ6 ወር ሳትዳፈር። ስለዚህ እነዚህ ነጥቦችን ስታገናኛቸው እቺ ልጅ ተደፍራለች ወይ የምትለው ነጥብ ጋር ስመጣ ኖ በቃ እኔ አሁን አስፈላጊ የሆኑ ማስረጃዎችን ማግኘት አለብኝ ማለት ነው። አሁን ይሄ ዛሬ ስለቀረበው ዶክመንተሪ አይደለም ማነሳለ ማለት ነው። ስለዚህ አሁን በዛኛው ራሱ አነሳውልና እንደነዚህ አይነት ነጥቦችን ሳገናኝ እዚህ ጋራ የሆነ
ማህበረሰብ ላይ ወይንም የሆነ አካል ላይ ሊሰራ የተፈለገ ፖለቲካ አለ ወይንም ከኋላው ሌላ ተልዕኮ አለው ማለት ነው። በማ በኩል በልጅቷ በኩል አይደለም እኔ እየተናገርኩ ያለሁት፣ አሁንም በሚዲያው በኩል ነው እየተናገርኩ ያለሁት፣ የሚዲያው ኃላፊነት ስለነበረ ማለት ነው። አሁን ዛሬ የወጣው ዶክመንተሪ ግዴታ ነው በነገራችን ላይ በፋና ወይንም በኢትዮጵያ ቴሌቪዥን በመሆኑ ነው እንጂ በሀገሪቱ ብሮድካስቲንግ ህግ 2011 በወጣው ፕሬዝዳንት ሳህለወርቅ ባጸደቀችው በአንቀጽ 48 ለህዝብ በሐሰት የቀረበ ማንኛውም ዶክመንተሪን በ5 ቀን ውስጥ ቢበዛ ነው የሚለው ትክክለኛውን ማቅረብ ግዴታቸው ነው። ስለዚህ ያንን ነገር ለህዝብ ማቅረባቸው ተገቢ ነው ብዬ አስባለሁ። የቀረበው ነገር ልክ ነው ልክ አይደለም፣ እጅ አለበት የለበትም የሚለው ደግሞ አንተ እንዳልከው ማን ነው ይሄ ተቋም ከዚህ በፊት ሲሰሯቸው የነበረው ዶክመንተሪ የተለያዩ ነገሮችን ልታነሳበት ትችላለህ ማለት ቢሆን እኔ ደስ ይለኝ የነበረው በኢቢኤስ በቀጥታ ቢመለስ ጥሩ ነበር ብዬ አስባለሁ። ከሌሎች ይልቅ መጀመሪያ ፕሮግራሙን ባሳለፈው ኢቢኤስ ማለት ነው። እና አሁን እንግዲህ ይህንን ነጥብ ካለፍኩኝ በኋላ ምንድን ነው የእኛና የእናንተ ወይንም እሷ የእኛ ናት እሷ ላይ በደራ ያደረሱት እናንተና ናቸው የሚለውን ነጥብ ያመጣው ወደሚለው ነገር ስነሳ ይሄ ነገር ተደረገ ተብሎ ከተላለፈ በጥቂት ሰዓት ውስጥ ምን ተደረገ? ዘመቻ ተከፈተ። ማላይ ዘመቻ ተከፈተ። ቪዲዮችን እየከፈትኩ ላሰማችሁ እችላለሁ። ምናልባት ግለሰቦች ናቸው የሚወክሉት ማህበረሰብ ላይኖር ይችላል፣ የሚወክሉት የፖለቲካ ሀሳቢ ላይኖር ይችላል። ነገር ግን እንደ ማህበረሰብ እንደ ትምህርት ትልቅ ተቋም ዩኒቨርሲቲ ትልቅ ተቋም ነው። ዩኒቨርሲቲ የመንግስት ብቻ አይደለም የህዝብ ነው። ያን ዩኒቨርሲቲ መጠበቅ ያንን ዩኒቨርሲቲ በዙሪያው ያሉትን ማንኛቸውንም መጥፎ የሚባሉ ነገሮችን የማጽዳት የህዝብ ግዴታ ነው። ምክንያቱም አንድ ዩኒቨርሲቲ በ100 ሺህ የሚቆጠር ተማሪ ይኖረዋል። ያ 100 ሺህ ተማሪ ሚሊዮን የሚቆጠር ቤተሰብ ይኖረዋል። ያ ተማሪ ወደ ቤተሰቡ ሲሄድ ይዞት የሚሄደው የዛን አካባቢ ስም ነው። ስለዚህ ያ የዛ አካባቢ ስምና ያ አካባቢ ማህበረሰብ ስሙን በትክክል ማጽዳት መቻል አለበት። ለዛ ነው ገና ከመጀመሩ የኦሮሞ ህዝብ ላይ በተለይ ወለጋ ተብሎ ከዚህ በፊት ምናልባት ትልቁ ድክመታችን ቴዲም ትናገራለህ የኦሮሞ ህዝብ ላይ የኦነግ ፖለቲካ ላይ ኦሮሞ ላይ በአማርኛ የሚሰሩ ፖለቲካዎችን ወተን በአማርኛ ባለመመለሳችን ኦሮሞ ስም ደምጠጪ፣ ኦሮሞ ገዳይ፣ ኦሮሞ አፈናቃይ፣ ኦሮሞ እንደዚህ እየተባሉ ብዙ ፕሮፓጋንዳዎች እንዲሰሩብን እድል ተከፍቷል። ዛሬ ግን ያንን እድል መፍጠር የለብንም። እውነቱን እንቀበላለን። ለምን ደፋሪ ብሔር የለውም፣ ገዳይ ብሔር የለውም፣ ወንጀለኛ ብሔር የለውም። ብሔራቸው ጥፋታቸው ነው። ኦሮሚያ ክልል ላይ አንድ እህታችን ተደፍራ ታነቀች ተብሎ ፕሮፓጋንዳ ሲሰራ ወተን ጮኸናል። ኦሮሞ ስላልሆነች አይደለም ወይንም ሌላ ብሔር ስለሆነች አይደለም። ያንን ድርጊት ያደረገውም ኦሮሞ ስላልሆነ አይደለም። ያ ነገር ግን ፕሩቭ የሆነ ነገር ስለሆነ ነው። ስለዚህ ያ ህዝብ ላይ የመጣውን ደግሞ የመመለስ ግዴታ አለብን። ያውም የምንመልሰው በስድብ አይደለም ወይንም ከነሱ እኩል የሌሎችን ብሔር በማሳነስ አይደለም። ግን የተቀረበብን ነገር የሐሰት ክስ መሆኑን በዛ ክስ ደግሞ ማንም እኛ ራሳችንን አንገታችንን መስበር እንደሌለብን ለማሳየት የተካሄደበት ርቀት ያክል ሄደን እውነቱን ሰው እንዲያውቅ ነው የምናደርገው። ብዙ ጊዜ በዚህ ጉዳይ የኦሮሞ ነጻነት ሰራዊት ስሙ ተነስቷል። የኦሮሞ ነጻነት ሰራዊትን መልስ ሰጥቷል። ስሙ የሚነሳበት ማንኛውም ጉዳይ ላይ ገለልተኛ የሆነ ሶስተኛ አካል ገብቶ አጣርቶ ለህዝብ እውነቱ እንዲወጣ ምንጊዜም ፍላጎቱ ነው እላለሁ። አመሰግናለሁ ቴዲ። ይሄ ከሞላ ጎደል ምንም እንትን በቃ አብዛኞቻችሁን ውሃ የሚያነሳ እንደሆነ ምንም ጥርጥር የለውም። እኔም ጋር ነው ሀሳብ ነው። ኢቢኤስ የተባለው ሚዲያ ይቅርታ ጠይቃለሁ ለቃላት አጠቃቀሚ የመጨረሻ የድንቁርና ስራ ነው የሰራው። the 5W's ኩዌሽን እንኳን አልመለሱም። ማን ያደረገው? የት ነው የተደረገው? ለምንድን ነው ያደረገው? መቼ ነው የተደረገው? እንዴት ነው የተደረገው? ይሄን እንኳን አልመለስም። አንድ ዶክመንተሪ አንድ ዜና እነዚህ ጥያቄዎች መመለስ አለበት። ይሄ ምን ታስቦ ነው? አይ ዶንት ኖ። በህዝቦች መካከል ጥላቻ አሁን የተንጠለጠለ ነገር ነው አይደል የሰጡን? ኦኬ የተንጠለጠለ ነገር ነው የሰጡን። ያልተሟላ ነገር ከሆነ ለምንድን ነው አየር ላይ ያዋሉት? በግለሰብ ደረጃ እንኳን እዚህ እንኳን ከአንደበታችን ለሚወጣው ቃል ምን ያህል በተቻለ መጠን እንደምንጠነቀቅ ታውቃላችሁ? ምን ያህል ኢቢኤስ ደግሞ የሚያክል ሚዲያ ደግሞ ሲሆን ካልተሟላ አልተሟላም ነው። ጠይቀው ከሆነ የዩኒቨርሲቲውን ዲን ጠይቀው ከሆነ አናግራው ከሆነ የአካባቢውን ፖሊስ አናግራው ከሆነ በጣም ኢንቨስቲጌት አድርገው ፈቃደኛ ሳይሆኑ ቀርተው ከሆነ በዚህ ጉዳይ ላይ ልናካታቸው ሞክረን ፈቃደኛ ሳይሆኑ ስለቀረ ያው አስተላልፈናል። ነገም ከነገ ወዲያም በራችንን መተው ካንኳኩ እናካታለን ማለት ነበረባቸው። መጠየቅ አለብን አይደል?
ይሄ በዋዛ መታየት የሌለበት ነገር ነው። ኢቢኤስ እንደዚህ ያለ ፕሮግራም ማስተላለፍ የፈለገው ለምንድን ነው? ይሄ ሳይጠየቅ መታለፍ የሌለበት ነገር ነው ብዬ ነው የማስበው። ምንድን ነው ይሄ በአማርኛ ሀረግ ያልተሟላ አረፍተ ነገር ማስተላለፍ ማለት ነው? አበበ እየመጣ ብለህ እንደማቆም ማለት ነው። እየመጣ ምን አበበ እየመጣ ሀረግ ነው አይደል? ያልተሟላ አረፍተ ነገር ነው፣ ሴንስ የማይሰጥ ነገር ነውና ይሄ በከፍተኛ ደረጃ ኃላፊነት የጎደለው ወደ የት ነበርክ ልምጣና ወደ አዲስ ታይምስ እመጣለሁ። ኦኬ ቴንክ ዩ ቴሪ። ረጅም ሰዓት ነው እንግዲህ የምንጠብቀው። እንደ አንድ የሚዲያ ባለሙያ እንደ ጋዜጠኛ ዶክመንታሪው ላይ ብቻ ለማተኮር ሞክራለሁ። ግን ወንድሜ ቡርቃ ዝምታ አንደኛውን ክፍል ሙሉ በሙሉ አብራርቶብኛል የኢቢኤስን በተመለከተ። በነገራችን ላይ እኔ ሶሻል ሚዲያ ላይ አንዳንድ ትልልቅ አጀንዳዎችን ሪያክት አደርጋለሁ፣ ወዲያው ሪያክት አደርጋለሁ። ግን በሚገርም ሁኔታ በኢቢኤስ ዶክመንተሪ ላይ ጸጥ ነው ያልኩት። ፎር ዘ ላስት 3-4 ዴይስ ምንም ነገር አልተናገርኩም እና ነገሩ በጣም የተጋነነ ኢሹ ነው። በዚህ ዓመት ካየናቸው የሚዲያ እንትኖች ውስጥ በጣም በትልቅ መነጋገሪያ የነበረ አጀንዳ ነው። ግን እኔ አልመሰጠኝም ነበር። ምክንያቱም ዶክመንተሪ ማለት ምን ማለት ነው? ከአንድ ዜና አካል ላይ ያልተመለሱ የቀሩ ጥያቄዎች ካሉ እሱን ሁሉ ጨምሮ በደንብ ጥልቅ ዘገባ ማቅረብ ማለት ነው። በቴሌቪዥን ደግሞ ሲሆን ዲፕሊ እያሳየህ እያናገርክ ሶርሶች ጋር እየሄድክ አዳማጭ ተመልካቾች እንዲገባቸው ምንም ጥያቄ እንዳይኖራቸው ያንን ካዩ በኋላ ኦኬ ያ እንደ ዕውቀት ይዘው የሚወጡት ነገር ነው። ኢንፎርሜሽን ብቻም አይደለም፣ ዩ ኢንክሉድ ኖሌጅ። የሚመለስ ጥያቄ ትመልሳለህ እና ኢቢኤስ ምንም ነው ያልመለሰው። እና እንዲያውም እኔ ሰርፕራይዚንግሊ እንዴ እኛ እኮ የምናውቃቸው እኔ ኢቢኤስን በጣም እተቸዋለሁኝ። ምንድነው እንደዚህ መዝረክረክ? ምንድነው እንደዚህ አይነት ኮንቴንት መምረጥ? በዚህ ሀገር ስንት ጉዳይ እያለ እያልኩኝ ብዙ ጊዜ አነሳቸው ነበር እና ይሄን ትልቅ አጀንዳ በዚህ ደረጃ አልከስክሰው በሆነ ልቅሶ ብቻ ሲያሳልፉት እኔ ዞር ብዬ ነው ማዳመጥ የፈለግኩትና ዛሬ ደግሞ ኢቢሲ ሲያመጣ ወንድሜ ቅድም ጠቅሶታል። የዛ ዶክመንተሪ ድክመት እሱ እንዳለው ነው። የኢትዮጵያ ቴሌቪዥን ደግሞ ከዛ ባነሰ መልኩ ማለት ነው የተሟላ እንትን ይሰጠናል ስንል መረጃ ይሰጠናል ስንል ህጋዊ ነው ህጋዊ አይደለም የሚለው ቅድም እናንተ የተነታረካችሁበት እንዳለ ሆኖ ምንም ጥያቄ ነው ያልመለሰው። ለምሳሌ ኢቢኤስ ነው የዚህ ጉዳይ ተጠያቂ፣ ልጅቷ አይደለችም። በነገራችን ላይ ልጅቷ ኢቢኤስ ላይ አልቃለች። ስለዚህ የኢቢሲ ዋና አጀንዳ መሆን ወይም ኮንቴንት ሴንተሩ መሆን የነበረበት ኢቢኤስ ቴሌቪዥን ነው። እነሱም በእጅ ይዟቸዋል፣ ቪዲዮ አስጠፍቷል። ተቋሙን እንደተዘጋ እናውቃለን። እንደገና ሰዎቹ ታስረው እንደነበረ ባለቤቶቹ ታስረው እንደነበረ እናውቃለን። እንደገና በዚህ ዶክመንተሪ ላይ ደግሞ ሰዎቹ ታይተዋል። እነዚህ ሰዎች ናቸው ይህን ዶክመንተሪ ሰርተው ለጥፋት አጀንዳቸው የተጠቀሙበት ብሎ ቆሞ ተገትረው ሻርፕ ለብሰው ለምን አልተጠየቁም? ለምን አልተናገሩም? ለምን የነሱ ድምፅ አልተካተተም? ዝም ብሎ ልጅቷን ብቻ እንደገና ሪከቨር ያደረገ ስቶሪ እንድትናገር ተደርጎ ባልየው ብዙ ተናገረ፣ እህትየው ተናገረች። ዘን ዛትስ ኢት። ይሄ ነው ትክክለኛው ስቶሪ አለ። ይሄ በፍጹም የሚያስኬድ ነገር አይደለም እና እውነተኛውን ነገር የበለጠ እንዳናቅና ኢቭን ከኢቢኤስ ጋር የሆነ የጋራ አጀንዳ ያላቸው ሁላ ነው ይመስለው። የጋራ አጀንዳ ምንድነው ሊሸፍኑ የፈለጉት የሚለውን በኋላ ሜቢ ጊዜ ካለኝ እሄዳለሁ። ስለዚህ የኢቢኤስን ሳይድ ስቶሪ አላየንም። ሌላው ያልገባኝ ምናልባት እናንተ የገባችሁ ነገር ካለ የነ መዓዛ ስቶሪ እዚህ ውስጥ እንዴት እንደተሰነቀረ ነው። ምክንያቱም መዓዛ እንግዲህ ስልኩ ላይ እንደሰማነው ሂጂ ይገሉሻል፣ ሊያስሩሽ ይችላሉ፣ አታመልጭም፣ ብንደብቅሽ ይሻላል ምናምን የሚል ነገር ነው። ዳት ሚንስ የኢቢኤስ ዶክመንተሪ ከተሰራጨ በኋላ ያለ የስልክ ንግግር ነው። እንደዛ ከሆነ ደግሞ አንድ ከንሰኛም ሁሉም ሰው ፈርቷል። በቃ እቺ ልጅ አይለቋትም ምናምን ነገር ሁላችንም ብለናል። ስለዚህ ሊያስመልጧት እድል ካላቸው 5000 3000 ሰጡ ሊያስመልጧት አስበው ነበረ ማለት ነው። what is the problem with that? እኔም ብሆን ለምሳሌ እህቴ ከሆነች እንዲህ አይነት ነገር ውስጥ ያለች አንቺ ልጅ እንዴት እዚህ ውስጥ ገባሽ? በይቶሎ በዚህ በኩል አድርገሽ አምልጭ ልላት እችላለሁ። እና ለኔ የታየኝ እነ መዓዛ ከዚህ ዘለለ ምንድነው ያደረጉት ነገር የሚለው ለምን እዛ ስቶሪ ውስጥ ገብቶ እንዲራመድ እንደተፈለገ አልገባኝም።
እዚህ ያሉ ወንድሞችም ሊጠቅሱ የፈለጉትና መንግስትም የዚህ ዶክመንተሪ ዓላማ ያደረገው በኦሮሞ ህዝብ ላይ የተቃጣውን አጀንዳ ለመመከት ነው የሚል ነገር ተናግሯል። እኔ በእውነት በጣም ነው የሚያሳዝነኝ። እንደዚህ አይነት ሀገር ስላለኝ በጣም ነው የሚያሳዝነው። አንደኛ በተቋም ደረጃ ይሄንን ሐሳብ ያራመደ የሚታወቅ አካል አለ ወይ? የማንም ኩታራ ሶሻል ሚዲያ ላይ ቁጭ ብሎ በተናገረው ሁሉ የሀገር ችግር እየሆነ ለምንድን ነው የሚነገረው? ኦፍ ኮርስ ጣጣው የመጣብን ከሀገራችን ችግር የፖለቲካ ችግር ነው። የዚህ የበሰበሰ የብሔር ፖለቲካ ችግር ነው። ነገም ቢሆን የሚያልቅ ነገር አይደለም እና አያና ዛሬ የምትከራከሩለት መንግስት ተቀይሮ በአማራ ቢመጣም ይሄ ስቶሪ ይቀጥላል። በብሔር እየተተካካን የምንሄደው ነገር ስንካሰስ መኖራችን አይቀርም እና የኦሮሞን ህዝብ ልከላከል ነው ብሎ ይህንን ነገር ማምጣት አንደኛ አጀንዳው አልነበረም። ኢቢኤስ እዛ ላይ አልተጠቀሰም። እዚህ ላይ ያሉት ሰዎች ስላሉ ኦሮሞ ህዝብ እንዲጠላ ተደርጓል የሚለው እኔ አላስኬደኝም። ኢንፋክት ለእኔ የታየኝ ነገር ምንድነው? እነዚያ ልጆች የጠፍተው ቀሩ። እነዚህ የዩኒቨርሲቲ ሴት ተማሪዎች ጉዳይ ገና ለገና ከተነሳ የሆነ የሚመዘዝ ካርድ ስላለ አፍ መተን ዝም እናሰኝ እየተባለ ነው የመሰለኝ። ለኔ የታየኝ ይሄ ብቻ ነው። ያንን አጀንዳ ለመገደብ የተደረገ ነው እንጂ ሌላ ምንድነው ሊሸፈን የትኛው ነው? የኦሮሞ ህዝብ ነው የምናስጠላው? አሁን የብርቱካን ስቶሪ በዚህም ተዘገበ በዛም ተዘገበ። ምንድነው በኦሮሞ ህዝብ ላይ ሊመጣ የሚችለው? ኢቭን ዩኒቨርሲቲው ራሱ ቢወቀስ ምንድነው በኦሮሞ ህዝብ ላይ? ዩኒቨርሲቲው ኦሮሚያ ክልል ላይ ስለሆነ የኦሮሞ ነው ማለት ነው እንዴ? አይደለም እኮ የፌደራል መንግስት ንብረት እኮ ነው። በጣም የሚያስጠላ ፖለቲካ ነው የምንናገረው። ስለዚህ የማይመለከተውን ነገር እሸፍናለሁ ብሎ መንግስት ገብቶበት ነገሩን አንትን ከፋፈተው በጣም ሶ ኤቭሪ ታይም ሶሻል ሚዲያ ላይ አጀንዳ ባለ ቁጥር እሺ በጣም አስቸጋሪ ነው ይሄን ዝርዝር ለመናገር። ዞሮ ዞሮ በሁለቱ ዶክመንተሪዎች መካከል ምንም ልዩነት አልታየኝም። ሁለት ግራግሮች ናቸው ሁለቱም። የሰጠን መረጃ የለም። የበለጠ መደነቋቆርን ነው ያመጣው። ትግስት ኖሮኝ ከተቀመጥኩና እድል ካለኝ በኋላ እናገራለሁ። አመሰግናለሁ። በህይወት ከቆየን ፖለቲካዊን ጉዳይ ፋይል ቋጭተን የመጨረሻ የመፍትሄ ሀሳብ ካለም አስቀምጠን ሶሪ ቴዲ እኔ ለውጣ ነው ግን አርበኛውን ብታስገባው ደስ ይለኛል። እሱ ሞር እንዲቴል የሚነግር ነገሮች ስላሉ አንተም እንደ ጀርናሊስት ግን አልዋሽም። ኢትስ ሶ ሃርድ ፎር ሚ። አሁንም የኢቢኤስ ነገር እነሱ ናቸው የሚመልሱት ብዬ ነው ማምነው። ግን በጀርናሊስት አንተም ጀርናሊስት ከመሆነ አንጻር ቴዲ ሪዮት አይ ቢሊቭ ሂ ሃቭ ሰምቲንግ ቱ ሴይ ነው ብዬ ማምነው። ካገኘሁት ሰርች እያረኩኝ ነበረ የዛሬ 13 ዓመት ድሮፕ ለምን እንደተደረገ ኤክስፕሌን ያደርጋል እና ምን እንዳለ ብትጠይቀው ኢንፎርሜሽን ሞር ታገኛለህ ብዬ አምናለሁ። ያገኘሁት ነገር እሱ ነው። ማንን? ቴዲ ሪዮት? ቴዲ ምንድነው የምጠይቀው? ምን ከኢቢኤስ ላይ የሆነ ፕሮግራም አቅርቦ ነበረ ከአባውት ኢትዮጵያና ኤርትራ ፕሮግራም እና ወዲያውኑ ድሮፕ ተደርጓል የሚለው እሱ እንግዲህ በማግስቱ ነው or something ያንን ፕሮግራም ባቀረበ በማግስቱ እሺ እሱን ሪካርድ ነው ያገኘሁት። ኮኔክሽን ከፖለቲካ ጋር ግንኙነት አላቸው የሚለውን ነገር ስፈልግ ነበረ እና እሱ ያንን ኤክስፕሌን ማድረግ ይችላል ብዬ ነው ማምነው። ቴንክ ዩ ቴዲ። ብቸኛ ሴት በነገራችን ላይ መታ በብዙ ነገር የምትሟገት እሷ ናት። ማክበር አለባቸው። ይሄ ሲሆን እንደው ለአይነት አንድ ሁለት ወንድ ጣል ተደርጎ ሴቶች ብቻ ማውራት የሚገባቸው ጉዳይ ነበር። ቅድም እንዳልኩት የእኛንም ጉዳይ እኛ ነው የምናወራው፣ የእነሱንም ጉዳይ እኛ እየመጨለፈን እናወራለን። ሴቶችም አስቂኝ ናቸው። አንዳንድ ሴቶች ተደፈሩ ሲባል አንዳንድ ሴቶች ውሸት ነው የሚሉ አሉ፣ እውነት ነው የሚሉ አሉ። ከዚህ ቀደም ከሄቨን ጀምሮ እያያችሁ ነው። ሴቶች በተለይ ተደፈራችሁ ሲባል እንዲህ ያለ ነገር ደረሰባችሁ ሲባል ወንዶች የብሔር ካባ ሊያለብሷችሁ ሲሉ አውልቃችሁ ጣሉ። ሌላ ምን ደፍራችሁ? እኛ ነን እኮ በሌላ አባባል እኮ አይደለም እንዴ? ሴቷ መቼ ሴቷን አይደለም የደፈረችው? ኦሮሚያም ክልል ተደፈር፣ አማራም ክልል፣ ትግራይም ተደፈር። ወንዶች ነን አይደል? ምን ደፍራችሁ? ጡንቻ ስላለን ወይም ደግሞ ጉልበት ስላለን ማለት ወይም ደግሞ ብረት ስለያዘን። ስለዚህ እናንተ ጠንካራ የሆነ ማህበር ያስፈልጋችኋል። አትፍቀዱ። እኔ ነግሬያቸዋለሁ። ከሄቨን ጉዳይ ጀምሮ ከዛ በፊትም ስጨው ነበር። እስካሁን ያን ጊዜ ጠንካራ የህግ ክፍል ይዛችሁ ቢሆን ኖሮ በተለይ ዲያስፖራ ውስጥ ያላችሁ ሴቶች
ትልቅ ነገር ማድረግ ትችሉ ነበርና አትደፈቁ። ቢያንስ በራሳችሁ ጉዳይ ላይ እናንተ አውሩ ለማለት ያለው። እሺ ልልናን እናመሰግናለን። በትልቁ አድርገኝ እኔን ከቻልክ። እሺ ቴዲ ወንድ ነህ ወይ ሴት ነህ ብላኛለች። አንዴ በእናትህ ልመልስ። በጣም ደስ የሚለኝ ኮመንት ነው። መተሽ ብንተያይ ላዝናናቸው ብዬ ማወቂ ነው። እሺ ኦኬ፣ እናወራለን። ይሄ ቁም ነገር ነው ጋይስ፣ ቁም ነገር ነው። ሴቶች መጠንከር አለባቸው። እሺ ሀብትሽ 7 ደቂቃ አለ። 7 ደቂቃ 7 ደቂቃ ኦኬ። በመጀመሪያ ለወረደችው ለልዕልናና ለአያና ይሁን ማዛ መሐመድ የአማራን ሴቶች ደምቢዶሎ የታፈኑ 17 ሴቶችን በማጋለጧ ኢንተርናሽናሊ ውመንስ ኦፍ ከሬጅ ተብላ በስቴት ዲፓርትመንት የተሸለመች ከኔ ጋር የፖለቲካ ዲስፓይት ኦል ዘ ዲፍረንስ ከኔ ጋር ያላት የፖለቲካ ዲፍረንስ በአማራ ትግል ውስጥ ሆኖ ጀግና ነች ማዛ መሐመድ። የእናቶቿን ግድያ፣ ጭፍጨፋ፣ መደፈር ሚውት አድርገው መስፍን ትወጣለህ። ኮመንት ላይ ደግሞ አስገባኝ ብለህ ትጮሃለህ። እባክህ ኔትወርክን አስተካክል እባክህ ኮሎኔል መስፍን። ኔትወርኬ ነው እንደ እምቢ ያለው እኔ ከምን አድርጌ ነው ከህዝብ ማል እየመረጥኩ ማስገባና ኔትወርክን አስተካክል ፕሊዝ። ኔትወርኬ ነው እንደ እሺ ቀጥል አብትሽ። ኦኬ እና ማዛ መሐመድን በምንድነው በውሸት በፋብሪኬትድ በሆነ ዜና ሲከሷት ነበረ እህታችን ልዕልናና አያና ማለት ነው። ይሄ በጣም ውሸት ነው። አንደኛ ማዛ መሐመድ ከሀገር የተሰደደችው ብዙ ኦሮሚያ ክልል ላይ የተፈናቀሉ፣ የተገደሉ፣ የተጨፈጨፉ ሰርቫይቫል ከጭፍጨፋ ከጄኖሳይድ የተረፉ ሰዎችን ዳኪመንት ቤታቸው ድረስ ሄዳ ሻሸመኔ ሄዳለች፣ አርሲ ሄዳለች፣ በአጠቃላይ ወለጋ ሄዳለች። ሄዳ ዳኪመንተሪ ያቀረበች ጀግና ሴት ነች። ወደድክም ጠላ የአማራ የቁርጥ ቀን ጀግና ሴት ነች። ከኔ ጋር የፖለቲካ ልዩነት አላት። አንድ በአማራ ደም የሚጨማለቅና የአማራን ደም የሚክድ ነውረኛ ግለሰብና አንድ ግለሰብ ሴት ማዛ መሐመድን መተቸት አይችልም። ማዛ መሐመድ ዓለም ነው የሚያውቃት። የኢትዮጵያ የአማራ ሴቶችን ቁስል በአደባባይ አውጥታ እቺ ማለት የፋኖ ኃይሎች ሴቶችን ደፍረዋል ብላ ጋዜጣ መግለጫ ሰጠችማታል። አልሰጠችም። እንደዛ ብላ አልሰጠችም። እንደዛ ውሸት ነው። የትግራይ ሴቶች ደፍረዋል በፋኖች አላለችም። አላለች። ኦኬ እሺ አላለች። ይሄ ውሸት ነው። አላለች። የተደፈሩ ይኖራሉ ኢንቨስቲጌት ይደረግ ብላለች እንጂ ተደፍረዋል ብላ አላለችም። ውሸት ነው። አማራ ሴቶች ተው ነው ግደኔ ስለማቅ ነው። አይቴዲ ችግር የለውም ስለማቅ እኔ በሌላም በምትከሰሰው ከሳታለሁ። በስራዋ ግን ማዛ ውሸት ማውሸት አይጠበቅባት። በቦታው ላይ ተገንታ የአማራን ጄኖሳይድ ለዓለም ያሳወቀች ጀግና ነች። የአማራን እናት የአማራን ሴቶች ግድያና መደፈር በአደባባይ በቴዲ ሐዋሳ ቤት መታ የምትክድ ደፋሪ አይደለችም፣ ወይም ኤነብለር አይደለች። ጄኖሳይድ ኤነብለር አይደለችም። እንደ እህቶቻችን እንደ አያናና እንደ ልዕልና በስም ነው የምጠራው። ስለዚህ ይሄ ስለሚያደርጉ ማለት ነው። ማዛ የአማራ ሕዝብ ጠበቃ ነች። በዚህ መከላከል ስላለብኝ እውነት ስለሆነ እውነቱን መከላከል አለብኝ። ከዛ በተረፈ ኦሮሚያ ክልል ሴቶች መንግስት ማንም አልተደፈረም ንጹህ ነን ነው የሚሉት አይደል? ኦሮሚያ ክልል ወንድሜ ኦሮሚያ ክልል መንግስት የአማራ ህዝብ ላይ ጄኖሳይድ ፈጽሟል። አዳምጥ። የበደለ ፖሊስ ነው። ፖሊሱ ቀን ፖሊስ ነው፣ ቤት ወንግ ነው። ተቢላ ወረዳ ነው ተወለደ። አዎ። እና ወጣቱን አንተ የገሌን መሬት ትወስዳለህ፣ የገሌን ቤት ትወስዳለህ እያሉ እያደራጁ ብር ለኛ ነው፣ በሬ ለኛ ነው። አማራ ማውጣት ነው ያለብን። አንድ ለጎረቤት በሁለት ጥይት ተመቶ አሁንም ይወጣው አለ። አንድ ጊዜ በጎሮሮው አንድ ጊዜ በዚህ መታው ተረፈ። እኛ አማሮች ጥይት አይገላቸው ከትከት እንደጀሹ አቃጠል። አየህ የበደለን ፖሊስ ነው። ፖሊሱ ቀን ፖሊስ ነው፣ ማታ ኦነግ ነው። አማሮችን መሬታቸውን ይነጥቃል። ወጣቶችን አደራጅቶ አማሮችን አፈናቅሉ ብሎ ያዛል የሚሉ እነዚህ ከግድያ ያመለጡ የአማራ እናትና አባቶች ናቸው። እዚህ ክልል ላይ ቴዲ ድምጽ ይሰማል። ኦኬ። እና የአማራ ህዝብ ላይ የተፈጸመውን ጄኖሳይድ ለመቃወም የማዛን እኔ በደንብ ነው ማቃት እንዳይመስላችሁ የእሷን እንትን እየፈለኩ ስለነበሩ ሶሪ ኢንተራፕት ስላደረኩ
ኦኬ እና ምንድነው ይኸውላችሁ እዚህ ቁጭ ብላችሁ የአማራ ህዝብ ላይ የደረሰውን ባለፉት 7 ዓመታት ኦሮሚያ ክልል ላይ የደረሰውን የአማራ ህዝብ ጭፍጨፋ ጄኖሳይድ አይደለም በተራ አክቲቪስቶች በቴሌቪዥን ምናምን አልቻላችሁትም። መንግስት 6 ነው 7 ቴሌቪዥን ጣቢያ አለው። ይሄንን ግን መካድ አልቻለም። ዳኪመንትድ የሆነ ነው፣ በቪዲዮ ያለ ነው። ሰርቫይቫሎቹ በመቶ ሺዎች የሚቆጠሩ ናቸው። ከጄኖሳይድ አምልጠው ዛሬ አማራ ክልል ያሉ እዛው ነገ ከነገ ወዲያ ደግሞ ጄኖሳይድ ይፈጸምባቸው አይፈጸምባቸው የማያውቁ ፈርተው የሚኖሩ ብዙ አማሮች አሉ። ትናንትና ነው እኮ ቴዲ አንተ ስትናገር 60 ነው 70 ሰው ሰላሌ ላይ ወይንም ደግሞ ቡራዩ ላይ ታፍነዋል እኮ አይደለም። መንግስት ለምንድነው ስለሱ ዳኪመንተሪ ያልሰራ? መንግስት ለምንድነው የታፈኑ ሰዎች አሉ እናስፈታቸዋለን አፋኞቹን ይዘናል የሚል ዳኪመንተሪ ያላየነው? ለምንድነው አንድ ብርቱካን የምትባል እህታችን በግፍ የተደፈረች ስም ሳጠራ መንግስትን ሳጠራ ሌሎቹን ሳትናገር መልሰው እኛንን ብለው መጥተው ለምን መከላከል አስፈለጋቸው የሚለው እኔ መጠየቅ ፈልጋለሁ። ምን ትዝ እንዳለኝ ታውቃለህ ቴዲ? እኔ ባይዘው ሁለት ብርቱካን ትዝ አለኝ። እቺ ብርቱካን አሁን ብርቱካን ተመስገን የአማራ ልጅ ነች። ሌላ ወሎ ላይ ወያኔዎች ይሄን ታሪክ አዳምጡ እንድታዩ ነው ፈልገው። እንደውም ይሄን ልተውና አንድ ሌላ ምሳሌ ላምጣ ከህወሓትን ባህሪ የሚገልጽ ከሆነ ብዬ ነው። በአንድ ወቅት ትዝ ይልሃል አንድ ቢቢሲ አንድ ዜና ይሰራል። በሰሜን ወሎ አካባቢ በረሃብ ምክንያት ልጇ ይሞተባት ብርቱካን Ali's tears for the son she buried a few days ago. His name was Abdul Mohammed. He was 5. His grave crowned with freshly picked vines. Malnutrition now stalks northern Ethiopia. When he died, I felt I had lost everything. My family buried his body. Everyone is in hardship. We all have so little to eat because there was no harvest this season. Everyone is suffering. ቴዲ ባጭሩ ሰዓቴ ላለመፈጀት ይቺ ብርቱካን በወያኔ ጊዜ ወሎስ ድርቅ ይነሳና በድርቅ ምክንያት ልጇ ይሞታል። ልጄ ሞተብኝ ብላ ለቢቢሲ ኢንተርቪው ሰጠች፣ ቪኦኤ ላይ ኢንተርቪው ሰጠች። ወያኔዎች ኢህአዲጎች ሄዱና ቦታዋ ድረስ ሄደው አልሞተም ልጄ በሏታል። ብርቱካን መልሳ ልጄ አልሞተም ብላ በኢትዮጵያ ቴሌቪዥን ዳኪመንተሪ ሰራች። እሱን ልታይ ነው። አሁንም ሌላ ብርቱካን እንደዚህ ከጭቆና ከግድያ ከረሃብ አለመትረፋችንን የሚያሳይ ነው። ዛሬም ተመሳሳይ የ18 የ19 ወይም የ20 ዓመት ወጣት የምትሆን የአማራ ልጅ በጨቋኞች የኦነግ ሰራዊቶች በጨቋኝ የኦሮሚያ ክልል መንግስት ተደፍራ ተረግጣ አልተደፈርኩም በይና እንደገና ወጥተሽ ተናገሪ ተባለች። ይሄ ነው የሆነው። አዳምጥ ቴዲ። The UN says in one area 2 babies have been dying every day. Bertukan, one of many mothers left inconsolable. Abaraweldu, now in his late 60s, has lived here all his life. Okay. ታሪኩ ሰዓቴን ላለመፍጀት ነው። የዚች ብርቱካን ታሪክ ይኸውልህ ልጇ ከሞተ በኋላ ለቢቢሲ መናገሯ መንግስት ሄዶ እንደገና ቃሏን እንድታጠፍና ልጅ አልሞተም ብሎ ዳኪመንተሪ ያሰርቷታል። ዛሬም የአብይ አህመድ መንገድ ባይዘው የአብይ አህመድ ትናንትና እዚህ መንግስት ውስጥ ነበር፣ ኢህአዴግ ነበር፣ ኦፒዲዮ ነበር። አንዴ ቃናች ኦኬ። ይሄው መንግስት ዛሬ መጥቶ ኢቢኤስ የሚባል ቴሌቪዥን ላይ አንድ ወጣት ስሙን ሳጠራ የደረሰባትን ግብ ስለተናገረች መልሰሽ አስተባቢ ብሎ አልተደፈርኩም እስክትል ድረስ እንደዛ ብላ እንድትናገር ታሪክ የደገመበትን ሁኔታ ነው። ታሪክ ራሱን የደገመበት ሁኔታ ነው ያየነው። እና ልጅቷ እኔ መደፈሯን ማቀው ኦሮሚያ ክልል ላለፉት 7 ዓመታት ብዙ ሴቶች በመንግስት ታጣቂዎች በመከላከያ ሰራዊት በወታደሮች ሲደፈሩ ኖረዋል። አማራ ደግሞ ከሆኑ መደፈር ብቻ አይደለም፣ ይገደላሉ፣ ይፈነቀላሉ፣ ቤታቸው በሳት ተለኩሶ ይቃጠላል። ይሄ ያለፉት 7 ዓመታት ነባራዊ ሀቅ ነው። የአማራ ህዝብ ላይ የደረሰው የኦሮሞ ህዝብ ላይ ወለጋ ላይ የደረሰው ሌሎች ብሔር ብሔረሰቦች ላይ የደረሰ ነገር ነው። ኢትዮጵያ ውስጥ እንደዚህ አይነት ግፍ ላለፉት 7 ዓመታት
ኒው ኖርማል ነው እያለ ነው አብይ አህመድ የነበረው። ኒው ኖርማል ነው ተቀበሉ እያለን ነበረ። እናንተ እኮ አለ እኮ እኛ ሴቶች ተደፈሩ ነው የምንለው በወንዶች። የኛ ሰራዊት እኮ ወያኔ ደፍራቸው በሳንጃ ነው። ለምን ትደነቃላችሁ? ሴቶች ብዙ ወንዶች ቢደፍሯቸው ለምን ትደነቃላችሁ የሚል ሰው ነው። አንደኛ ቆይ እቺ ልጨርስ ሐሳቤን ይል አንደኛ መንግስት ከብሔረሰብ እንዳይጣላ አስቦ ነው ካላችሁ የአብይ አህመድ መንግስት እኮ በፓርላማ የአዲስ አበባ ህዝብ የኦሮሞን ህዝብ ይጠላል ብሎ እዚህ ከተማ ውስጥ ከባድ የኦሮሞ ጥላቻ አለ እኮ ነው። የአዲስ አበባ ህዝብ መብቱን ሲጠይቅ እዚህ ከተማ ውስጥ ከባድ የኦሮሞ ጥላቻ አለ ብሎ የአዲስ አበባ ህዝብ የኦሮሞን ህዝብ እንደሚጠላ የቀሰቀሰ ነውረኛ መንግስት እኮ ነው ያለው። ምንድነው የምናወራው? ስለ የትኛው መንግስት ነው የምናወራው? እና ኢትዮጵያ ውስጥ ያለው መጀመሪያ የጥላቻ የዘረኝነትና የልዩነት ሰባኪውና ጠማቂው ይሄ ጨፍጫፊ መንግስት እንጂ ህዝብ አይደለም። ተራ ቲክታከሮች የተናገሩትን እሱን ለማስተባበር መምጣት አይፈልግበትም። ሌላ ቦታ መሄድ አያስፈልግም። ኢቢሲም ሆነ ኢቢኤስ ማን ብሔር ከብሔረሰብ እንደሚያጣላ ለማወቅ ከፈለግ ፓርላማ ሄዶ የአብይን ንግግር የሽመልስን ንግግር ሰብስቦ እሱን ካውንተር የሚያደርግ ዳኪመንተሪ ነው መስራት ያለበት እንጂ ተራ ግለሰብ የሰራውን አይደለም። አዲስ የገባ ሰው ያላወራችሁ ካላችሁ እኔ ነኛት ማንም የለም። ተቃላይ አንሰጣችሁና ወደ ፖለቲካዊ ጉዳዮች ጊዜ ካለን አጥንታለን። ማንም የለም። እኔ መስፍኔን እንስማ ነው ወደ አያና እንመጣለን። እሺ መስፍኔ ነውረኛ ሰዎች አሁንም እያየን ነው። ወንጀል የተደረገባቸውን ሴቶች ወንጀል ባልተደረገ መሸፈን እሱ ነው ወንጀል። ወንጀል የተደረገባቸውን ሰዎች ወንጀል ያልተደረገን አቅርብቶ ያልቆሰለውን አምጥቶ የቆሰለውን ቁስለኛ መደበቅ እሱ ነው ወንጀል። እቺ ልጅ ከባሏ በላይ እኛንን የምናቀው አጠገቧ ተኝተናል የሚሉን ሰዎች ሰማን እኮ። ከእህት በላይ እኛ እናቃለን። ታይምስ አሁን ያመጣ ኢንተርቪው የኛ ልክ ነው ይላል። ማን ነው እነዚህን ገበሬዎች ኢንተርቪው ያደረገው? የፖለቲካ ኢኒሺዬቲቭ ያላቸው ሰዎች ናቸው ኢንተርቪው ያደረጉት። ገለልተኛ ነው? ቢቢሲ ነው? ሲኤንኤን ነው? ያማራ ቢቢሲ ነው ኢንተርቪው ያደረገው። ቴዲ ቢቢሲ ነው ያደረገው። ስለጠየቀኝ ነው ቢቢሲ ነው ያደረገው። ቢቢሲ አይደለም። ነገር ፕሊዝ አይቼዋለሁ። ይጨርስ። ያው ቴዲ እስኪ እንጠይቅ። አመት ከ6 ወር አግቶ ሴትና ወንድ አንድ ቦታ ጫካ ቁጭ ብለው ሚሽን ጨርሰናል ብሎ መጨረሻ ደፍሮ አንተ የዩኒቨርሲቲ ተማሪ ነህ። ከአመት ከ6 ወር በኋላ ወደ ዩኒቨርሲቲ ስትሄድ ዩኒቨርሲቲው ይቀበላል? ዝም ብሎ ተቀብሎ ግቢ ያስገባል? ፖሊስ እንደ ሪፖርት አደረገችም በወቅቱ ሚዲያ ላይ መጣ እንዲህ ተደርጋለሁ ስትል በዩኒቨርሲቲ አካባቢ የተከሰተውን ወንጀል ዓለም የሚያውቀው ነው። ኢቢኤስ ይሄንን ገንዘብ ማሰባሰብ ሲሰራ ጉዳዩን ለፖሊስ አሳውቀሻል? ምን አሉሽ? ዩኒቨርሲቲው ምን አለሽ? እንዲህ አለኝ። ዩኒቨርሲቲውን ፖሊስን ለምን አልጠየቁም? ለምን አልተካተተም? እስኪ ደፍሮ አካሸኟት። ከየት ርቀት ነው እስከ ርቀት ማህፀኗ የተበሳ ሰው ጭንቅላቷ የተፈለጠ ሰው ወደ ዩኒቨርሲቲ ሄዶ ዩኒቨርሲቲው ያለምንም ዶክሜንት ከአመት ከ6 ወር በኋላ አስገብቶ አሳክሞ ውጪ ለምንኝ ካላት በኋላ እንደገና በመኪና አዲስ አበባ አምጥቶ የሚጥል ዩኒቨርሲቲ ሊኖር ይችላል ኢትዮጵያ ውስጥ? መንግስቱ ወደ ሊያመሳክር ሄደው ጥሉን ወደ ህዝብ ሊያመጡ ስለነበረ የሚዲያ አክቲቪስቶቹ ኦሮሞ አረመኔነት እያሉ ሲሰብኩ ስለነበረ ከአፉ ህዝብ ይስማ ብሎ ለማረጋጋት ነው። አልከሰሰችም እኮ እቺ ልጅ። ወደ ፖሊስ ሄዳ ሪፖርት አላደረገችም እኮ ልጅ። ወደ ሚዲያ ሄዳ ነው ገንዘብ ልታሰባስብበት ፖለቲካ ልትሰራበት ሄደችው እንጂ ከጫካ ወጣ የትም ክሌም አላደረገችም እኮ። ዩኒቨርሲቲ ሄዳ እኮ ልመለስ አላለችም። ትምህርት ሚኒስቴር እኮ ሪፖርት አላደረገችም እኮ። እውነትን የውለ እኔ ልንገርህ ቴዲ፣ ኦሮሚያ ክልል የተደረጉ ወንጀሎች
ለኦሮሞ ህዝብ አጽያት ሲሰጣ የኦሮሞ ሰው ሆድ ቀዶ ልጅ ይበላል ደም በሳንጃ ጠጥቶ ይጠጣል ሲሉ ፕሮፓጋንዳ እግዚአብሔር በዚች ልጅ የኦሮሞ ንጽህነት አጋለጠ። እንግዲህ እህቶች ወጥተው ጥሩ ኑሮ ነው የምትኖረው፣ ጋብቻ አግብታለች። ይሄ ልጅ ምን ይላል? ተደፍሬ ነው ልጅ የወለድኩት ስትል ይሄ በክብር የተወለደው ሕፃን ልጅ ሲያድግ ምን ይላል እኮ ነው ያለችው ልጅቷ። እነዚህ የፖለቲካ ነጋዴዎች ራሳቸው ደፍሮ ተደፍራለች ይሉዋል እየወጡ። አማራ ክልል የሚገፋውን ግፍ ግን ኮበት ነው ወይም እንደ ሰው አይቆጥሩም። አማራ ክልል የሚደረገው ወንጀል ወርቅ የሚሆንላቸው አማራ ኦሮሚያ ክልል ሲደርስ ነው። አማራ ክልል የሚደረገውን ግፍ ግን አይናገሩም፣ አይኮንኑም። ዘሴም ስራ አይኮንኑም። የዚች ልጅ ሂስትሪዋ የተናገረችው ቴዲ እንደ አንድ ዩኒቨርሲቲ ተማሪ ዩኒቨርሲቲ እንደዛ ያደርጋል። ወረቀት የሌለው ዶኩሜንት ያሌለው ሰው ከአመት 6 ወር እገታ በኋላ ከዛ ግቢ በጥይት ታፍና የተወሰደች ወደ ፖሊስ ወስዶ ሪፖርት ሲያደርግ ፖሊስ ቃል እንዲቀበል ሳያደርግ አክሞ አውጥቶ የሚጥላት ዩኒቨርሲቲ የትኛው ዩኒቨርሲቲ ነው? አንተ ዩኒቨርሲቲ ካምፓስ ውስጥ ትኖራል። 15 ቀን እንኳን በምክንያት ብትቆይ ዶኩሜንት ሳትሞላ ብትሄድ ወደ መንግስት ተቋም ሄደ መረጃ እንድታመጣ ትገደዳለህ እንጂ ግቢ ገብተህ ሕክምና የሚሰጡብህ ምክንያት የለም። ከግቢ በሽፍታ የተወሰደች ልጅ ለፖሊስ ለመንግስት ሪፖርት አድርጋ ምርመራ ቃሏን ሰጥታ ሳይኮሎጂካሊ ሕክምና ተደርጋ ትሪትመንት ተደርጋ ትምህርቷን የምትቀጥልበት መንገድ ይፈለጋል እንጂ ሂጂ በቃ ብሎ የሚጥል ዩኒቨርሲቲ የለም። ከዚህ ነው እኔ ጥያቄውን ያነሳሁት እኮ ነኝ። መንግስት እኮ መጀመሪያ አባቀና አላለውም። ይሄ ነገር ይሸተኛል፣ ፖለቲካ ይዘታለው። እነማዛ የገቡበት ትናንትም በውሸት ፕሮፓጋንዳ ነው የተሸለሙት። ራሳቸው አስደፍረው ራሳቸው ገለው ራሳቸው ድራማ ሰርተው ሚዲያ ፕሮፓጋንዳ ሰርተው በውሸት ነው ያንን ሁሉ ነው ያጋለጠው። ይሄ ዶኩሜንት ከባል በላይ የሚቀርብ ዘመድ አለ? ከእህት በላይ የሚቀርብ ቤተሰብ አለ? እዚህ ላይ ያሉት የመጀመሪያውን ዶኩሜንተሪ እናምናለን። አሁን መንግስት አስገድዷት ነው ባለ ራሱን አጠፋ አማራ ጀግና ነው ለእውነት ይሞታል ስትሉን አልነበረም እንዴ? እንዴት እዚህ ጉዳይ ላይ ለእውነት አይሞቱም? ለምን አይታሰሩም? ለመንግስት ሲሉ ምስቴን የተደፈረችው ምስቴን የተሰቃየችው ምስቴን ብልቷ በብረት የተቀጠቀጠው ምስቴን ልጅ ተገድጄ ነው የወለድኩ ያለችው ምስቴን ለመንግስት ከመመስከር እንደ ቴዎድሮስ ጥይት አይጠጣም አማራ። አንዴ ቃል መስፈኝ እሺ፣ እንደ ቴዎድሮስ እነዛ እህቶች አይታረዱም? አይታሰሩም? የሷን ሐቅ ለመደበቅ እሷ ላይ ወጥቶ ከሚመሰክሩ አማራ ለማተቡ ይሞታል ስትሉን አልነበረም? መንግስት የሚሰቅላቸው ከሆነ ለምን አልተሰቀሉም? ወጥቶ ይሄ ታሪክ ቤተሰብ ያሰደበ ያዋረደን ነው እንዴት ይላሉ? ወጥቶ ይሄና የአማራ ባህልና ክብር እስኪ ንገሩኝ። እናንተ ጋር የሚሆነው እናንተ የምታቀርቡት ሚዲያ እውነት፣ ሌላው የሚያቀርበው ሚዲያ ተገደው ፕሮፓጋንዳ ሊሰራ፣ እናንተስ ስብከት ወንጌል ነው የምትሰብኩት። ሌላው ፖለቲካ ይሰራል፣ እናንተ ወንጌል ነው የምትሰብኩት። እናንተ ንጹህ ናችሁ። ከሳምንት በፊት እኮ 20 ተማሪ ተረሽኗል አማራ ክልል። ማን የአማራ አክቲቪስት ነው ተጋፈጠ? ኦኬ፣ ኦሮሚያ ክልል ሲመጣ ነው አማራ ወርቅ የሚሆነው። የሱ ክልል ሲሆን ኮበት የሚሆነው። ኦኬ፣ ይሄን መመለስ አለባቸው። እሺ፣ እንደዚህ ነው። እኔ አሁንም ለወጣቶች ማስተላልፈው እህቴ እንዳትሞቺ፣ ወንድሜ እንዳትሞት። የብሔር ፖለቲከኛ ድምጽ የሚሆንልህ ለራሱ ጥቅም ነው፣ አርጊመንቱን ለማሸነፍ ብቻ ነው። ካልሆነ ነፍሰ ገዳይንም ይከላከሉልሃል። የሞትክም ካለ ደም ከልብ ነው የሚሆነው። አንዴ ከሞትክ ተጎዳ። ሀዘኑ የሚሆነው ለአንተና ለቤተሰቦች ነው። ይሄ ነው የሆነው በሀገራችን ፖለቲካ። ሴቶች እንኳን ተደፍረው ወንጀለኛን ማጋለጥ ማንችልበት፣ የተደፈረችን ሴት ተደፍራም ከሆነ ማንደርስላት ደረጃ ላይ ነው የደረሰው። ማመን መሸነፍ ይመስለናል። ማመን በቃ ትግሉን አፈር ከድሜ የሚያበላው ይመስለናል። ስለዚህ
ካፈርኩ አይገግመኝ አይመልሰኝ አንዴ ገግም ያለው በቃ ገግም ያለው አይነት ነው የኛ ሀገር ፖለቲካ እንደምታውቁት። በዚህ መሃል ማን ይጎዳል? ግለሰቦች ይጎዳሉ። ነገም ትሞታላችሁ፣ የሆነ ሰው ይገላችኋል። ገዳዩ እሱን አታክ ማድረግ ብሔሩን አታክ ማድረግ ነው። ስለዚህ ገዳዩን ያስመልጣሉ። በዚህ በኩልም ነፍስ የጠፋበት ወገን ክስ ያቀርባል። በመሃል ሟች ይቀራል፣ ነፍሰ ገዳይ ያመልጣል። ይሄ ነው የሚሆነው። ይሄ መታወቅ አለበት ለማለት ያለው። እሺ እያጠበብነው እንምጣ። አሁን ክርክሩ እኛና እነሱ እንዳይሆን ወንጀሉ ተፈጽሟል ወይስ አልተፈጸመም፣ ድራማ ነው ወይስ አይደለም የሚለው ላይ ለማለት ያለው አያና ከዛ ወደ ጊዜ ካለን ወደ ፖለቲካዊ ጉዳዮች ቀደም ሲል እንዳልኳችሁ እንሄዳለን። ለማስታወስ ያህል ቴዲ ይሄን አጀንዳ ወደ ሁለተኛው ብንወስደው አይሻልም? ምክንያቱም አያና መልስ እየሰጠ ያንኑ ሰርክል ካደረግን ችግር የለውም። በዚህ እንቆይ ካላችሁ እንቆያለን። ለማንኛውም ለአድማጭ ተመልካቾቼ ላስታውስ፣ 10ኛው ክልል የአንድ ድምፃዊ ዘፈን በመላ ክልል እንዳይደመጥ ከልክሏል። እሰጥ አገባ ውስጥ ገብቷል። ፕሬዚዳንቱና አርቲስቱ ማለት ነው ዮሐንስ በቀለ ቶክቻውና የክልሉ ፕሬዚዳንት ደስታ ሌዳሞ ማለት ነው። 10ኛው ክልል ሲዳማ ክልል ከሆነ በኋላ ሲንጋፖር እናደርጋቸዋለን ብለው ነበር ክልል ያደረጉን። አሁን ከሲንጋፖር ያገኘነው ሲ የሚለውን ፊደል ብቻ ነው ብለዋል። ይሄን ነገር እንዴት ታዩታላችሁ? ክልል እየጠየቁ ያሉ ብዙ አሉ። በነገራችን ላይ ድሮ ሶሻል ሚዲያ ላይ ስጽፍ የምታውቁኝ ካላችሁ የክልል ጉዳይ እንዴት ነው የምታዩት ብዬ በተደጋጋሚ ስጽፍ ነበር። የክልል ጉዳይ አደይን ኦፍ ዘ ዴይ አራጋቢዎችን ነው ተጠቃሚ የሚያደርገው፣ ህዝቡን ይጎዳል የሚሉ መከራከሪያዎችን እናቀርብ ነበረ። አይ ህገ መንግስታዊ መብታችን ነው ይሉ ነበር። በእርግጥም ህገ መንግስታዊ መብታችሁ ነው። በህገ መንግስቱ መሰረት እያንዳንዳችሁ በፌዴሬሽን ምክር ቤት ከተጸደቀላችሁ ህዝበ ውሳኔ ካደረጋችሁ ክልል ትሆናላችሁ። ኢንድ ጎሉ ግን ምንድን ነው? የጠበቃችሁትን ነው የምታገኙት። አሁን ይህን ጉዳይ እንዴት ታዩታላችሁ ለማለት ያለው። ሌላው የትግራይ ክልል ፕሬዝዳንቱን በኢሜይል ያሳውቀኝ ብሏል ጠቅላይ ሚኒስትሩ። ይሄ የኢሜይል ጉዳይ እንዴት አያችሁት ነው? የመጨረሻው የፋኖ ጉዳይ እንደምታውቁት ጦርነቱ ከተጀመረ 2 ዓመት ሊሞላው ነው። አሁን የመንግስት በተለይም የአማራ ብሔራዊ ክልላዊ መንግስት አስተዳዳሪዎች የመደራደር ፍላጎትና ፈቃደኝነት አሳይተዋል። ፋኖች በመረጡት ቦታ አውሮፓ ይሁን አሜሪካ ይሁን አፍሪካ ይሁን የትም ቦታ ሄደን ከነሱ ጋር ለመደራደር ፈቃደኛ ነን ብለዋል። ቴሌግራም ላይ ጽፌላችኋለሁ። ችግር የለውም ወጪ በእኛ፣ አሜሪካ ከሆነ አሜሪካ፣ ዩሮፕ ከሆነ ዩሮፕ። አይ ከፈለጉ እኛ በሀገር ብቻ አይደለም ፕሬዚዳንቶች ያደራድሩን ካሉ የፈለጋችሁት ፕሬዚዳንት እንዲያደራድራችሁ እኛ ፈቃደኛ ነን ብለዋል። ይሄ ጉዳይ እንዴት ነው ፋኖች እንዴት ያዩታል የሚል አጀንዳ ይዤ ነበረ። ይሄ ጉዳይ በይደር ይቆይ። የብርቱካንን ጉዳይ እንዝጋው ካላችሁ እግዚአብሔር ይርዳንና ወደ መደምደሚያው እንምጣ። እግዚአብሔር የልቦና አይናችንን ያብራ። ይሄ ግትርነት ይታየኛል። አንዳንዶቻችሁ ከገገምኩ አይመልሰኝ በቃ ገግም ያለው አንዴ ገግም ያለው ምን ታመጣለህ አይነት ክርክር እንዳይሆንብን እሱ ይርዳንና ፍንትው ያለ ጉዳይ ለአድማጭ ተመልካቾቻችን እንድናመጣ ለማለት ያ ነው። ማህበራዊ ጉዳይ ስለሆነ የእግዚአብሔርን ጣልቃ ገብነት በጠይቅ መንፈሳዊ ሰዎች ቅር እንደማይላችሁ ተስፋ አድርጋለሁ። እሺ ወደ አያና ልምጣ። አያና 8 ደቂቃ አለ ወንድሜ። አዎ ቅር አይለንም። እንትኖ ቀሪዎቹን አጀንዳዎች በጣም ጠልቅ ሊሆኑ ይችላሉ። ትናንትና አንድ ቦታ እንደዚህ ስንከራከር ነበር። በትግራይ ላይ ኢሜል ምርጫ አልተባለም፣ ጥቆማ ነው። ጥቆማ አንድም ሰው ጠቆመ 10ም ሰው ጠቆመ ግዴታ ሁሉ ቦታ ተደራሽነት መኖር የለበትም። ምርጫ አድርገው የሚወስዱ ሰዎች ካሉ እሱን እንደማስተካከያ እንያዘው። ምክክር ድርድር ሁሌም የምንደግፈው ነው። አልደራደርም ከሚልበት ወጥቶ ህዝብን አግቶ የሚያንገላታ አካል ወደ ድርድር ቢሄድ እንመርጣለን። ሁሉንም አካላት የታጠቁ አካላት የደቡብ ክልል ውስጥ ያለው አይ ቲንክ የሲዳማ ክልሉ ነገር ትንሽ ተከድኖ ይብሰል የምንለው አይነት ነገር ነው። ከበሰለ ነው እሱ። ወደ ቅድም ሞሼ ያነሳቸው ነገሮች ነበሩና ጊዜ ስላላገኘው አልመለስኩም። ሞሼ ጥሩ አሁንም ያነሳው ሐሳብ አለ። ጠቅላይ ሚኒስትሩነቱ ቀርቶብኝ ጀስት እነኝን ሐሳቦች በመለስ አንደኛ እንትና ገደለ ኦነግ ሸኔ ገደለ እንደዛ ገደለ የሚል ነገር ሚዲያ ላይ እየተወራ የነበረው እሱ አልነበረ። ሚዲያ ላይ እየተወራ የነበረው ግልጽ በሆነ ሁኔታ የተቀናጀ ነው። እዚህም ላይ አሁን ማንዋው ሲያሻው እንደ ኦሮሞም የሚሆነው ወንድማችን ሲባል የነበረው ነገር በደንብ በሄዶ ያያየው ነበር። እሱ እንግዲህ አሁን በአማራነት ተቀበሉኝ ብለው የሚማጸናቸው ሰዎች ግልጽ በሆነ ሁኔታ የኦሮሚያ ክልል ኦሮሞ ገዳይ ኦሮሞ ምናምን ኦሮሚያ ውስጥ እሱ ራሱ ይሄ ኦሮሚያ ውስጥ ሲል ነበር። ለምን ኦሮሚያ የሚለው ፎከስ አስፈልግ የሚለው ነገር ማለት ነው። እንደ አልፈው ተርፎም ደግሞ ኦሮሞ እንደዚህና እንደዛ ነው ተብሎ እኮ ሲሰራብን ነው። ይሄን መንግስት ምክንያት በማድረግ ጠቅላይ ሚኒስትሩ ኦሮሞ ናቸው በሚል ኦሮሞ ሞር ፖለቲካል ተቀባይነት ያለበት ነው በሚል
እንዲህ አይነት ወሬ ሲናፈስ የኖረበት ስለሆነ እሱን ዝም ብለን ምናምን የት ነበር አይ ቲንክ የት ነበር ጋዜጠኛ ነኝ ይላል እውነትም ስምን መላክ ያወጣዋል የት ነበር እዚህ ሲወራ የነበረው ነገር እሱ እንዲህ ሲሆን የት ነበር ሲወራ የነበረው ነገር እኮ እንዲሁ ዝም ብሎ አሳንሶ ሚኒማይዝ የምታደርገው አይነት አይደለም እነ ማዛን ነፃ አውጥተህ እና ማዛ አክስቷ ስለሆነች አይደለም የደወለችላት ስልክ ጥሪው ሂድና እስቲ ስማው ወይም አንተም እንደ አዲስ ታይምስ ሳትሰማው መተህ ካልሆነ በስተቀር እየተባለ የነበረው ነገር እኮ እኔ እንደ እናቴ ነው ማይሽ የምትላት የታውቃት ነው ማዛ ማመድ ያቺኛዋ ታውቃታለች እህትየዋ ታውቃትም ማዛ ባላለው ብላ ነው የምታስተዋወቀው ራሷን ገንዘብ የምትልክላት ወደ ጫካ ሄጂ የምትላት ልታስመልጣት ነው የምትለው ከዚህ በፊት ግንኙነት እንደነበራቸው በደንብ የሚያሳይ እንደ እናቴ ነው ማይሽ እያለቻት እኮ ነው ስለዚህ ሪሌሽንሺፕ አላት ከልጅቷ ጋር አውርታለች ማለት ነው እሷን አሰመለጥኩ ብለህ ስታበቃ ከዛ በኋላ ስለ ኦሮሞ ያነሳ የለም ምናምን ስለ ኦሮሞ ባይነሳማ እኛ ራሳችን ወገባችን አሸምፍተን እንጌታ ሴት ልጅ ተነካች ብለን ልንቆም እኮ ለሴት ልጅ በተዋት ተነስተን ስንመጣ ደፋሪዎች እናንተ ናችሁ ኦሮሞዎች ተብለን ተሰድበንበት ነው በኋላ ላይ ጉዳዩን ወደ ማጥራት የመጣ ነው ስለዚህ ይሄ ባድበስበስ ሲታሰር ወደኔ ሲፈታ ወደሱ የሚለው ዘፈን አይነት ሲመች ፖለቲካ ሊሰራበት ህዝብ ማስጠላት ሊሰራበት ከዛ በኋላ ሲያዙ ደግሞ የፐርሰናል ጉዳይ አድርጎ ኦሮሞን እዚህ ውስጥ ምን አመጣው እኛ የተናገርነው ድርጅት ነው የሚለው ውሸት ነው ሲያሻችሁ የሆነ ግንም እንትን የኦላንም ሰራዊት አብይ አህመድም ሁሉንም አንድ ቅርጫት ውስጥ አስገብተ ኦሮሞማ በሚል እኮ ነማምዛ ማመድ ሲከትፉት የነበረውን እኮ በስንት ትግል ነው ኦሮሞማ ማለት ኦሮሞነት ነው በማንነታችን አትንኩም ብለን እኮ ተጫጫሁን ብዙ ቦታ ላይ ስለዚህ ይሄን ማጭበርበር ተነቅቶባቸዋል ደስ የሚለው ነገር አሁን የአማራ ህዝብ ነቅቷል መሬት ያለው ህዝብ ነቅቷል እዚህ ኮሜንት ላይ የሚያቸፈጭፍላችሁ ናት ሰፊው ህዝብ ነቅቷል ይሄ አካል ማንንም ከማገት ማንንም ከማፈን ማንንም ከመግደል አስበው እስቲ አንተ ተማሪ ሆነ ትምህርት ቤት ውለ ከክላስ ጓደኞችህ ጋር አንድ ላይ ተሰብስበ ካንተው ሀገር ካንተው ወገን ካንተው ጎጥ የሆነ ሰው መጥቶ ሲረሽን 20 ተማሪ ትምህርት ቤት ሄዳችሁ ነው እንግዲህ ርቧችሁ ወደ ቤት ልትወዱ ስትወጡ እርሳስ ጥይት ባሩድ ሲዘንብብህ አስበው ይሄንን የሚሰራ አካል ነው ያወራን ያለው ህዝቡ ነቅቷል አሁን እዚህ ሚዲያ ላይ እዚህ ሚዲያችን እንትን የሚሉት የሚጫው ቀደም ትምህርት ቤት በከንቱ የወሰዳችሁ ምለው ያለ ምክንያት አይደለም እኮ አስተምሮ ውጪ ተሰደ ራስ ምቾት አመቻችተህ እኮ ይበለው ይረደው ደብቅለታለው ምትል ከህዝብ ጋር መታባላ ይሄ ህዝብ እኮ በስፋት አብሮ የሚኖርበትን ኦሮሚያ ውስጥ የሚኖረውን ህዝብ ኦሮሚያ እንደዚህ የደመሬት ወለጋ ምናምን የሚል ትርክት የምታወራው ነው የተነሳችሁ ስለዚህ እሱን ማስቆም አለብን ሞሽ ያነሳው ነገር ጋር ስንመለስ ኢቢኤስ ምን ሶስቱን አካላት እንያቸው እስቲ ምን ይተከማሉ የሚሉትን ብሎ አንስቶ ነበር ቀደም መጀመሪያ ኢቢኤስ እሱ ኢቢኤስ ነው ያለው እንዴም ኢቢኤስ ውስጥ ያለ ግሩፕም አለ ስፔሻሊ በዚህ ስራ ላይ ተሳተፈ ገንዘብ ነው አለ እሺ እንያዝለት በገንዘብ ተጠቃሚነት ግን ከነማዛ ማመድ ጋርም ከሌሎች አካላት ጋር ተሰስር ያለው ነገር አለ የሚለውን ጥርጣሬ ይጋራል ከዛ አማራ ክልል ላይ የታጠቁት አካላት በተለይ ጎጃም አካባቢ ላይና ወሎ አካባቢ ላይ ያለው ኃይል ደግሞ አንተም ቴዲም ብለዋል ቀደም በዚህ ደረጃ አልጠብቀውም ብላል እንዴት ነው በዚህ ደረጃ ማተጠብቀው እንደው ሻል ያለ ነው የሚባለው እስክንድር እንኳን ማለት ነው እዚህ ጋር ከምታዩ ከና አዲስ ታይምስ ጋር እኮ በስልክ የሚያወራኩ እኛ ራሳችን እኮ በግዳይ እንትኑ የህዝብ ጉዳይ ሆኖብን እኮ ነው የምንቀመጠው ስቴጅ ላይ ከነሱ ጋር እኮ ተማክሮ መጥቶ እኮ አብራቸው የሚመጣ በጣም እንደምናገነው አይነት አካል አይደለም እኮ ከሱ ያነሱ ናቸው ደግሞ እንደዚህ አይነት ስራ የሚያሰሩት ማለት ነው እነማዛ እንደ ንግስት ላሳቸው ላይ ጭሎ ቢዞር ስለዚህ በፍጹም I don't put it beyond them ያደርገዋል ይሄ አካል ከማድረግ ወደ ኋላ ማይል ነው በአካል ያደርጉታል ገለው አሳይተው ፖለቲካ ጥቅም አለው ከተባለ ከማድረግ ወደ ኋላ አይሉ እኔ ከዚህ በኋላ አንድ ማውቀው ነገር ምንድነው እዚህ የተገደለ እዚህ ሞተ ሲባል ኤቪደንስ ካልመጣ በስተቀር አንድ ነቅነቅ አይደለም because ይሄ አካል ለፖለቲካም አይደለም ለመንግስትም አይደለም ታርጌቱ እኔ ነኝ ታርጌቱ ህዝብ ነው ከዚህ በፊትም አይተናዋልና በደንብ ኤቪደንስ ካላመጣ ይሄ ታረደ የተሞተ በዛቢያ ገለው 6 የተነሳው 6 ቀን ተኝቼ የተነሳው ጥይት አይገለውም የሚል ቅድም አሳይቶናል ጥይት አይገለኝም ጀብንትን ይለኛል ምናምን የሚለው እኔ የለሁበት በፍታዊነት አብረን የምንሄድ ከሆነ ለጉዳቶች አብረን እንቆማለን የኔ ህዝብ ላይ የሚደረግ ዘመቻ ከሆነ ግን እያንዳንዷን ኤቪደንስ አምጥተን ተነጋግረን ነው ማለፍ የሚኖርብን እዛ ደረጃ ያደረሳችሁን እናንተ ብልጥ ስለምታጫወቱ ነው ሲመቻችሁ ህዝቤን የምታስጠሉ ከዛ በኋላ ደግሞ ተመልሳችሁ እንደሰለጠነ ህዝብ ለፖለቲካ ደግሞ የምትነጋገሩ ስለሆናችሁ ስለዚህ ደሊኔት አድርገን ይሄንን የምናስቆምበት ሂደት ይኖራል የስልክ ቁጥርህን ሰው ሊደውልበት ይችላል የሚወራው ነገር እኮ አንዳንዱ እኮ በጣም አፍንጫችንን ይዘን እኮ ነው የምንነጋገረው
በጣም እንደው ኮሜንት ላይ ሰው ሲያጨበጭብላቸውና ትግስት ሲሰጠው እውነት የሚመስለው ሰው አለ። ኢንኮምፒተንት የሆነ ነገር ነው ይሄዳል። የፍትህ ሂደት ቅድሚያ ይሰጠዋል። ቅድም ተነጋግረንበታል። የኛውን ልንከው የፍትህ ሂደት ቅድሚያ ይሰጠዋል። ግን የትኛውም ዓለም ላይ ሄደ ማየት ትችላለህ። እዚህ ሀገር ላይ ዶናልድ ትራምፕ ፕሬዚዳንት የሆነው ዶናልድ ትራምፕ ተከሶ ክሱ እየተጣራ ዶክመንተሪ እንትን 60 ሚኒትስ ምናምን ይሰራበታል። ጋዜጠኛ ይሰራበታል። በተለይ ደግሞ ጉዳቶችን ለማስቆም የምታደርገው ነገር ሲሆን ሚዲያ አውጥቶ የማጋለጥ ግዴታ አለበት። የመንግስት ሚዲያዎች ደግሞ ከፍተኛ ኃላፊነት አለባቸው። ቢኮዝ ይሄ በአንድ ህዝብ ላይ ታርጌት ተደርጎ የታለመ የተሸረበ ነገር ነው። ፌል አድርጓል። ከዚህ በኋላ ለሚመጡ እህቶች፣ ለተጎዱ እህቶች ድምጽ የምንሆንበትን መንገድ ጭምር ነው የዘጋችሁት። የአንዲት ሴት ላይ ብርቱካን ላይ ብቻ የሰራችሁት ወንጀል፣ ብርቱካንን የደፈራችኋት እናንተ ናችሁ። ቤቷን ነው የደፈራችሁት። ልጇን ነው ከእናት የለያችሁት። ባሏን ነው ያዋረዳችሁት። ነገ የሚመጡ እህቶች ተደፍረናል ብለው የሚመጡ እህቶችን መቆሚያ ግራውንዳቸውን ነው ከስራቸው ያንሸራተታችሁት። ፖለቲካ ይጠቅመናል ብላችሁ ስላሰባችሁ አፍነን ይሄንን እናጠፋዋለን፣ እውነት አስመስለን ይሄንን ህዝብ እናታልልበታለን ብላችሁ ወንጀል ነው የሰራችሁት። አለማፈራችሁ ራሱ በጣም የሚገርም ነው። በጣም የሚገርም ነው። በድፍረት ተመቶ ይወራል እንደተፈለገ። ይሄ የትም አይወስደን። የሚያዋጣን የህዝብ ጥያቄ ምናምን የምትሉት ይሄ ማታለያ የምታደርጉት ካልሆነ በስተቀር እውነት ከሆነ የህዝብ ጥያቄ የሁሉ ህዝብ ጥያቄ መሆን ይችላል። ፍትሃዊ ጥያቄዎች ማንኛውም ፍትሃዊ አእምሮ ያለው ሰው አብሮ መቆም ይችላል እንጂ እያፈኑ እገሌ ደፋሪ፣ እገሌ ገዳይ፣ እገሌ ምናምን የሚባለው አያዛልቅም፣ አያካሂድም። የህዝብን የልብ ትርታ የተረዳ አይደለም። ሞክራችሁት ፌል አድርጓል። የታሰበው ነገር በአንድ ጊዜ ቶሎ ብለን ጃም አድርገን መንግስትን ብጥብጥ አስነስተን ጥለን የሆነ አይነት ስልጣን ላይ እንሳፈራለን ነበር። ፌል ካረጉ በኋላ እኮ መንከባለል ለመላላጥ ነው። የባሰ አሁን እናንተ ላትላላጡ ውጪ ተቀምጣችሁ ህዝቡን ላጣችሁት በብዙ መንገድና ከዚህ ውስጥ የሚወጣበት መንገድ የሚሰራ ከሆነ አብረን መቆም እንችላለን። በስድብ በማንቋሸሽ ኦሮሞ እንደዚህ ጋር እንደዚህ አንተ እንደዛ አያና እንደዚህ ማንም የሚሰማ የለም። የምትጠላው ከሆነ ማለት ነው ጥላቻን እንዴት ዲል እንደሚያደርግ ማንኛውም ህዝብ ያውቃል። የጋራ ሀገር ነው ያለን፣ አብሮ የሚኖር ህዝብ ነው ያለን፣ የሚከባበር ህዝብ ነው ያለን። በእንደዚህ አይነት በእናንተ እሾክ በመሐላችን እየዘራችሁ እንኳን ስቲል ተቃቅፎ ተጋብቶ ተዋልዶ የሚኖር ህዝብ ነው ያለን። ተቃቅሩን እየሞከራችሁ። ስለዚህ በውጪ በሚዲያ ላይ ያላችሁ ሰዎች ትንሽ ሰከን በሉና ጉዳት ነው እያደረሳችሁ ያላችሁት። መያዛችሁ ለማይቀር መዋረዳችሁ ዛሬ አሁን የውርደት ቀን ነው። ተሽሞንሙናችሁ መታችሁ ሰው ትመስላላችሁ። የውርደታችሁ ቀን ነው። የዋሻችሁት ውሸት በአደባባይ የወጣበት ቀን ነውና ይሄንን እንወቅ። አንዳንድ ጊዜም ንገሩኝ ባይ መንገድ ላይ ምን ይላል አይነት ነገር ነው። በሉ ደህና አድሩ። ኦኬ ቴንክ ዩ። ይሄ ሁላችንም መመለስ ያለብን አንድ ጥያቄ አለ፣ አንድ ብርቱ ጥያቄ አለ። ባልየው ቀደም ሲል ያነሳሁት ሚስቱ ተደፍራበት የቱንም ያህል መሳሪያ ተደቅኖበት ለመሳሪያ ፈርቶ ሚስት ያልተደፈረችም ይላሉ ያላችሁ ያላችሁት። ይሄ ከምናውቀው ከኖርንበት ከኗኗራችን ከማህበረሰባችን እንዲህ ያለ ነገር አለ። እዛው ግንባሬ ብለህ ድፋኝ። ከዚህ ውጪ ነው ሚስቴ ከተደፈረች ሌላ ሰው ወንድ ልጅ ይዛ ከመጣች ምንድነው ያለኝ ህይወት? እኔ ምን ህይወት አለኝ አይደለም። ስለዚህ ልጅቷን ምናልባት እያደመጠችን ካለች በማንኛውም መንገድ አንድ በእውቀቱ ስዩም አንድ ግጥም አለው። እስረኛን ፈታ አንተ ነፃ አውጣ ይላልና ያሰረቻቸውን ሰዎች ፈታ እንደው ነፃ የምትወጣበትን ነገር ብትፈልግ ጥሩ ነው ብዬ አስባለሁ። እውነትም ከሆነ እውነት ነው። በተረፈ የህክምና ሰዎች ካላችሁ መርምሩኝ ብላለች፣ ዳብሱኝ ብላለች። እና ነገሮች ስታደምጡ ይሄ ነገር ድራማ ሊሆን ይችላል ብላችሁ እንዴት አላሰባችሁ ነው ጥያቄ። እኔ ያው በአእምሮ የተፈጠረብኝ ይሄ ባልየው፣ እህትየው፣ አከራይ፣ ጎረቤት፣ ጓደኛ እነዚህ ሁሉ መተው ለድራማ ተባባሪ እየሆኑ ነው ማለት ያስኬዳል ወይ ጥያቄ። እና እሱንም እየመለሰን እንደ ለማለት ያለው ከአያና ቀጥሎ ማን ነው? እኔ ነኝ ቴዲ። አይ በግድ ተደፍራለች ይሰማል። አንድ ክርክር አለ አሁን ቢለው ማመን አልቻለም ሰውየው። በጣም አሳማኝ ነገሮች ያመጣለታል። እና አንተ አይገባም እንዴ እኮ ገግም ያለው አንዴ ገግም እኮ አይገባህም እንዴ ብሎታል። እና እንደዛ ከሆነ በቃ እንደዛ ካልሆነ ወደ ፖለቲካው ማለፍ ካለብን እንለፍ። ምክንያቱም እዚህ የምትናገሩት ንግግር ሌሎች ቤቶችም ይሄዳል እና ወሳኝ ስለሆነ እናንተ ብዙ ሰው የሚያደምጣችሁ ፖለቲከኞች ስለሆናችሁ እንዲህ ያሉ ነገሮችን ለማህበረሰባችን፣ ለህዝባችን፣ ለወገኖቻችን ቢያንስ የሆነ ማስተማሪያ ነገር አሰተን እንለፍ። ይሄ ፖለቲካ ነው። ይሄ ማህበራዊ ጉዳይ
ፖለቲካ ያደረግነው እኛ ፖለቲከኞች ነን እንጂ ጉዳቱ የግለሰቧ ነውና ይሄ ነገር ካያችሁት በመነሳት የማናችሁንም ትግል የሚጎዳም የማናችሁንም ትግል 2-3 እርምጃ ወደፊት የሚያሳድግም ነገር አይደለም። ተጎድታም ከሆነ ገንዘብ አዋተን እንሰጣታለን፣ እናሳክማታለን። ካልተጎዳችም ደግሞ እህታችን አትሰየው ነው። አይመስላችሁም? በዛ ወድ ብናወራ ለማለት ያህል ነው። እሺ አማራ ስትሮንግ ወደ አንተ ልምጣ። ስቲል ይሄን ስል ግን አይ እኚህ ነጥቦች በዋዛ የሚታዩ አይደሉም። እቺ ልጅ ተደፍራ ሆን ተብሎ መንግስት የሰራው ፕሮፓጋንዳ ነው የሚለውንም የመከራከሪያ ነጥብ ለመስማት ፈቃደኛ ነኝ ያልኩኝ ያለሁት የዘጋው እንዳይመስላችሁ። እሺ ኦኬ። አንዳንዴ የቄስ ሚስት አወቀች ሲሏት ይባላል እና በነገራችን ላይ ኮል ስፑፊንግ የሚባል ሶፍትዌር አለ እና ኮል ስፑፊንግ ምንድን ነው የሚያደርገው? እንደው ብዙ ስደጋግሙ ስለሰማሁ እንደማጣጣያ ለማድረግ ማለት ነው። ኮል ስፑፊንግ እኔ ስልክ ደውልና ቁጥሩ ሲወጣ ግን የቴዲን ቁጥር ይዞ እንዲወጣ ማድረግ ይችላል። በአንተ ቁጥር አይደለም ደውለው በእኔ ቁጥር ደውልና ሲወጣ ግን የቴዲን ቁጥር ይዞ እንዲወጣ ማድረግ የሚችል ሶፍትዌር አለ። አብይ አህመድ ደግሞ ያው በሶፍትዌር ያው ሊቅ ነን ብለዋልና እንደምታውቁት የቴክኖሎጂ ሰው ነው። ወደ ዋናው ቁም ነገር ስንመጣ ግን አሁን እየተባለ ያለውን መሰላችሁ እዚህ የመንግስት ካድሬዎቹ እያሉን ያሉት እስካሁን የተደረገውን ምንም ነገር አይናችሁን ጨፍኑና መንግስት ያለውን ብቻ ነው ትክክለኛው ኢቲቪ ላይ የቀረቡት ወንድሟ ነው እህቷ ነው ልጅቷ ነች። ስለዚህ ማመን ያለባችሁ ባሏን ነው ማመን ያለባችሁ እኛ ያቀረብነውን እውነት ነው እያሏችሁ ያሉት። እናንተ ደግሞ ማመሳከር ያለባችሁ ምንድነው? እስከዛሬ የነገራችሁን እውነት አለ ወይ ሚሊዮን ጥያቄ ነው መጠየቅ ያለባችሁ። የኋላ ታሪክ የአሁን ማንነትህን ዲፋይን ያደርጋል። የአሁን ማንነትህን ሳይሆን ነገ የምታደርገውን ነገር ያመላክታል። ለዚህ ነው የሰዎች የኋላ ታሪክ ከሌለ የኋላ ታሪክ የገማና የተበላሸ ከሆነ ዛሬ የምታደርገው ነገር ሁሉ ባይታመነው ምናምነው ነገር ያጣነው በዚህ መንግስት ነው። የራሳችንን ጥላ ሁሉ እንድንጠራጠር ያደረገን ይሄ መንግስት ነው። ምንም አይነት ውሸት እንኳን በአግባቡ የማይዋሽ መንግስት ማለት ነው። ከዚህ ቅድም ነው ተናግሬያለሁ። ለታ ተስፋዬ የተባለው ሰውዬ የወለጋ ዩኒቨርሲቲ ፕሬዝዳንት የነበረው ሰውዬ 2012 ላይ ተማሪዎች ታግተዋል ብሎ የተናገረው ከሁለት ቀን በፊት ደግሞ ምንም አይነት እገታ አልነበረም ካለ በመንግስት ደረጃ በዚህ ደረጃ ከዋሹህ ኤቢሲ ማይዋሽበት ምንም ነገር የለም። ኤቢሲ አብይ አህመድ የፕሮፓጋንዳ ማሽን ነው። ይህ ከህዝብ ጋር የቆመ እንትን አይደለም። ለእውነት የቆመ ቻናል አይደለም። ስለዚህ ለእውነት ያልቆሙ ሌቦች ነገሩንን ምኑን ነው የምናምነው? የራሳችንን እውነት እዚህ እየካደን እያያችሁ ገበሬዎች የተናገሩትን እያለቆሉ ቅድመቱ ገበሬዎች ራስ ሄደ ጠይቀ ምናምን እያላችሁ እኛ የምንነግራችሁን ግን ማን ነው የሚሏችሁ? እነማን ናቸው ይሄንን የሚሏችሁ? መርጠው ገዳዮች፣ መርጠው አሳዳጆች፣ መርጠው አፈናቃዮች፣ ከተማ ታቆሻላችሁ እያሉ የሚያባርሯችሁ ሰዎች ማለት ነው። እንዲህ አይነት ሰዎችን እንዳናምን ያደረጋችሁን በዚህ በጣም ኢንኮምፒተንት ይኸውልህ being ignorant is okay ይባላል but when you combine ignorant with arrogance that's a disaster። ይሄ መንግስት ያለበት አለማወቅና የአቅም ችግር አይደለም የድፍረትና የድንቁርናና የግብታዊነትም ችግር አለባቸው። እንደዛ ሲሆን ነው ብዙ ስህተት የሚያደርጉት። በሶስት ቀን ውስጥ ዶክመንተሪ ሰርተን ሰው ያምነናል ብለው የሚንደፋደፉት ሰውን ስለማያውቁትና ስለሚንቁት ነው። ኢንሰልት ያደርጉታል ሰውን። ሾርት ሜሞሪ ናችሁ ምንም አታመጡም። አዲስ አበባ ውስጥ እንደዚህ አይነት ካሜራ ተክለናል ምናምን የሚለው ማደናገሪያ ሁሉ ያንን ብንል ሰው ያምነናል ብለው ስለሚያስቡ የትኛውንም አይነት ማደናገሪያ ይዘው ይመጣሉ። ከተናገሩት ውስጥ አንዱም ነገር እውነት አለው በየን ያላምንም አልቀበል። ይሄንን የሚያምንና የሚቀበል ሰው ካለ ግን ከነገም ኢቲቪ የሚያነበውን ነገር ኤቢሲ የሚያነበውን ነገር አልቀበልም ለማለት የሞራል እንትን አይኖረው። ይሄን ከተቀበልክ ነገም ከዚህ በፊትም የተሰራውን ነገር ለመጠራጠር ምክንያት አይኖርህም። ነገ አዲስ አበባ እንደዚህ ያደረግነው እንትን ለማድረግ ነው ቢል ወይም ደግሞ ነገ ምንም ነገር ያደረግነው ቢል አብይ አህመድን ሙሉ ለሙሉ ነው ማመን ያለብህ ኤቢሲ የሚያነበውን ዜናና ወደ ኤቢኤስ ስመጣ አሁን አንድ ቅድም የሰማሁት ምንድነው ዩቲዩብ ለመለቃቀም ምናምን እኔ ሚዲያውን የመከላከል እንትን የማድረግም ሐሳቡ የለኝም። ምን ነው ለመናገር የኔ ትኩረት ይሄ መንግስት ነው። የመንግስት እጅ እንዳለበት ነገሮች ሁሉ የሚያመላክቱት ወደዛ ነው። ኢቢኤስ የሚባል ቴሌቪዥን ድሃ ከፍሎ ድራማ ያሰራው ለምንድነው? ገንዘብ ለመሰብሰብ። ድሃ ኢትዮጵያ ውስጥ ጠፍቶ ኢትዮጵያ ውስጥ መንገድ ላይ የሚለምን ሰው ታጦ ተፈናቅሎ መከራሚያ ሰው ጠፍቶ ከፍለው ሲያመጡ አያችሁ አይደለ? ምን አይነት ድፍረት ሁሉ እንዳለ አገሩ ሙሉ ዳር አድርገውታል አይደል? ስንት ቤት ነው እየፈረሰ እየተጣለ ያለው። ስለዚህ ስንት ዶክመንታሪ ሰርተው ማግኘት ሲችሉ ሰው ቀጥረው ድራማ መልምለው ምናምን የሚለው it's just bullshit, it's just another bullshit። ሌላው የኢቢኤስ ሰዎችን ኤርትራዊ ናችሁ ይሉና እነሱን ይክዳሉ። ወራስ ግን የተስፋዬ ገብረአብ ኤርትራዊውን የተስፋዬ ገብረአብ ልቦለድ ታሪክ ተቀብለው ደግሞ አኖሌ የሚባል ሐውልት ሰርተው ደግሞ እሱን ያመልካሉ።
አስመሮም ለገሰ ፕሮፌሰር አስመሮም ለገሰ የሚባለው ኤርትራዊው ፕሮፌሰር ስለ አባገዳ የጻፈውን እውነት ተቀብለው ደግሞ እንትነን እንደዚህ ምናምን ይላሉ። የገዳ ስርዓትን መናቂ አይደለም። አሁን ከወስዶ የኦሮሞ ህዝብ ሰደበ ምናምን የሚሏችሁ ይሄን እየለቀቀ ካድሬ ስራው ሄደው አፍላ የሆነ ነገር ይጠብቅና እሱን ለቃቅሞ ሄዶ ህዝቡን ተሳደባችሁ ይልሃል። ይሄን ከኦሮሞ ህዝብ ጋር ምንም ያገናኘው ነገር የለም። ይሄ የትኛውንም ህዝብ የሚመለከት ወንጀል አይደለም። ይሄ የአብይ አህመድ የውርጋጦች ወንጀል ነው። የእናንተና የነዚህ ይሄ ገና ይሄን ጥፍጣፊ እየተጣላላችሁ እሱን እየለቃቀማችሁ የተስፈኞች እንትን ነው። ይሄ የተስፈኞች ፕሮፓጋንዳ ነው የተሰራለ። ከኦሮሞ ህዝብ ጋር አታገናኙት። የኦሮሞን ህዝብ ቅድም ተናግሬያለሁ። የኦሮሞ ህዝብ ልጅቷ ተናግራለች እኮ የተናገረችው ምንድን ነው? አንድ ሰውዬ ልብስ ገዛልኝ በ50 ብር አውጥቶ ልብስ ገዛልኝ። ብዙ ኬዝ ስቶሪዎችን እኔ የምናገረው እኔ ኦሮሚያ ክልል በደንብ ነው የማውቀው። ፐርሰናሊ ብዙ አውቀዋለሁና ደግ የሆነ ህዝብ ነው። ልክ ኢትዮጵያ ውስጥ እንዳለው እንደሌላው ውስጥ ፖለቲካል ፕሮጀክት ነው። ግን ይሄን ለመሆኑን አንድ ነገር ላንብብላችሁ። የተሰጠው የፍርድ እንትን ላይ የተሰጣቸው የፍርድ እንትን የሚለው ምንድነው? የፍርድ ስቴትመንቱ ጃዋርን ፎሎ የምታረጉ ሰዎች ፌስቡክ ላይ ሄዱና ፍርድ ቤት የተሰጠውን እንትን ቄለም ወለጋ ዞን ሰየ ወረዳ ማጣ ቀበሌ ላይ ገመዳ ረጋሳ፣ ጌታቸው ዮናስ፣ ግርማ ይገዙ፣ አህመዲን ኢተፋ፣ ሞሴ ደጎማ፣ ኢብሳ በቀለ፣ ጃል ኡርጂ ምናምን እያለ የዘረዘርና እነዚህ ሰዎች ተሰባስበው ተማሪዎችን ማገት አለብን ብለው ተስማምተዋል ይልና እንግዲህ ይሄን ያለው ማን ነው? መንግስት ነው። ከሳሹ መንግስት ነው። አቃቤ ሕግ ከሰሰውን ክስ ነው የምነግራቸው። መታገታቸውን ግን ከትናንትና በፊት ክደዋል። እነማን ናቸው የካዱት? የመንግስት ሰዎች የሆኑት ማለት ነው። ስለዚህ በ5 ዓመት ውስጥ እርስ በርሱ የሚጣረስ ሀሳብ የሚነግራችሁ መንግስት ዛሬ ኤቢሲ ላይ የሰራሁትን እንትን እመኑኝ እኔ ጋ ነው እውነት ያለው ብሎ ደግሞ ጭራሽ ለማፎካከር ይፈልጋል። ሂዶ አቻ ፍለጋ ደግሞ አማራ ክልል ሄድና 20 ተማሪ ገላችሁ፣ 60 ተማሪ ገላችሁ፣ 20 ተማሪ ገላችሁ። እናንተ እኮ በፕሮጀክት አገር ሰላም በሆነበት ከወለጋ ውስጥ አማራውን አጽድታችኋል። አዲስ አበባ ውስጥ በመልሶ ማልማትና በመልሶ ማቋቋም ስም ከተማውን እያጸዳችሁ ነው ያላችሁት። የራሳችሁን የኢኮኖሚ ኢምፓየር እየገነባችሁ ነው ያላችሁት። የት ሰላም በሆነበት አንድም ጥይት የማይተኮስበት የትኛውም አካባቢ ሲቪላንን ፋኖ ፕሮቴክት ያደርጋል። ይሄ ምንም ግልጽ ነገር ነውና እኔ አሁን ይሄኛው ውይይት ምን እየመሰለ የመጣ መሰለ ቴዲ ዝም ብሎ በቃ እንትን ነገር ሆነ። በጣም ይሄ ኢቢሲን መኑና እንትን የሆነ ነገር እየመሰለ ይመጣና አይ ወደ ቁም ነገሩ ብንሄድ እኔ የሚሻል ይመስለኛል። ሞር ይሄም ያነሳው ውሃም ያነሳ ሀሳብ ነው። ምክንያቱም አንደኛ መንግስት ራሱን ለመከላከል በመንግስት ቴሌቪዥን ወይም ደግሞ ራሱ በሚቆጣጠረው ሚዲያ ፕሮግራም ሲሰራ ለመንግስት ፌቨር የሚያደርግ ነገር ህዝቡ ይቀበለዋል። ገለልተኛ ሚዲያ ቢሆን ኦኬ። ሁለተኛ ቅድም ያነሳው አንዱ ብርቱ ጉዳይ አለ። እኔ በግሌ አንብቤው ቴሌግራም ላይ የሚጻፍ ነው ማለት ነው። የራሱ መንግስታዊ ተቋም ኢሰመኮ የሀገር መከላከያ ሰራዊት አንዳንድ አባላቶች ሴቶችን በመድፈር ኦሮሚያ ክልል ሴቶችን በመድፈር ድርጊት ውስጥ ተሰማርቷል የሚል መግለጫ ወጥቶ እንዴት ዶክመንተሪ አልሰሩም? እንዴት ለዚህ ዶክመንተሪ ሰሩ? ይሄ መመለስ ያለበት ነገር ነው። ይሄን ጉዳይ አልተደፈረችም ለምትሉ ሰዎች መመለስ ያለባችሁ ጥያቄ ነው። ቀደም ሲል እንዳነሳሁት በዚህ በኩልም ደግሞ ያላችሁ ሰዎች እንዲህ ያለ ድራማ አይደለም ትክክለኛ ነው የምትሉት ምንድን ነው? መንግስት ወይም ደግሞ እናንተ የምትቃወሙት አካል ከትላንት ወዲያ የነበረውን ያደፈ ታሪክ ከመጥቀስ በዘለለ አሁን ከሰማችሁት፣ ካያችሁት፣ ካነበባችሁት ምንድን ነው የተገነዘባችሁት? ይሄ ነገር እውነት ነው ወይስ ውሸት ነው? ከትላንት ወዲያ የመንግስት ፋውሎችን የምትጠቅሱ ከሆነ መቼም አንስማማ። በዚች ዶክመንተሪ ብቻ ምንድን ነው የተገነዘባችሁት? አይ ትላንት እንትን ላይ ወለጋ ላይ አርሲ ላይ አማራ ክልል ባህር ዳር እንትን ከተባባለ ጉንጭ አልፋ ነው የሚሆነው እና እያጠበበን መተን በብርቱካንና በዶክመንተሪው በኢቢኤስ በእነዚህ ሶስቱ ዙሪያ ላይ ብቻ አስፍተን ስኮፓችንን ረጅም ሳናደርግ እንዲሁ አጥበበን ፍርዱን ለአድማጭ ተመልካች መስጠት አለብን ለማለት ነው የፈለኩት። ካልሆነ የበሽሽቅ የሆነና እንካ ሰላምታ የሆነና ማንወጣው ነገር ውስጥ አዘቅት ውስጥ ቪሸስ ሰርክል ውስጥ ነው የምንገባውና ያ እንዳይሆን ነው በተቻለ መጠን መሀል ላይ የተናገርኩ ያለሁት። የመጨረሻ ሁለት ዙር አንዳንድ ዙር ነው የሚኖረን። በተቻለ መጠን ካያችሁት ዶክመንተሪ በመነሳት አጀንዳው እሱ እንደመሆኑ መጠን
ሌላውን በፖለቲካ ጉዳይ እንዳሰብ ይሆናል። መንግስት አይታመንም። መንግስት ሊታመን የማይችልባቸው ብዙ ነገሮችን እንዘረዝራለን። ለምሳሌ በድርድር ጉዳይ ላይ አሁን የምታነሷቸው ነገሮች ማንሳት ትችላለን። ፋኖ ይደራደራል ወይስ አይደራደርም? ጠቅላይ ሚኒስትሩ በኢሜይል ፕሬዝዳንቱን ጠቁሙ፣ ፕሬዝዳንታችሁን ጠቁሙ ብሏል። ይሄ ጉዳይ እንዴት ይታያል? እኚህ ነገሮችን እንተነትናለን። ይሄን ግን በተለይ የመደፈርን ጉዳይ ኦልሬዲ የፖለቲካ መልክ ስለያዘ እናንተ ፖለቲከኞች እንደመሆናችሁ መጠን እንደው ከመደበኛው አድማጭ ተመልካች ለየት ባለ መንገድ ለህሊናችሁ ስትሉ ፍርድ እንድሰጡ በማሰብ ነው እንትን እያወራን ያለ ነውና እንደዛ ብናደርግና አናስፋው ፕሊስ። ካሰፋ ነው በኋላ አዲስ አበባ የማናት ወደሚል ክርክር ይወስደንና ጉንጫ አልፋ ክርክር እንዳይሆን ለማለት ያለው። እሺ ቴንክ ዩ አማራ ስትሮንግ ያላ ማን ነው? የማን ተራ ነው? እኔ ሊቀጥል ቴዲ ቆይ አንተ እንደገባህ ነው እንዴ? ስጠብቅ ነበረ። ታቹኝ ወረፋት ቦታ መሰለኝ አንተ ነህ ተራ ነው። ታቹኝ ስጠብቅ ቦታ ጠፋና ቴዲ ቆይ እኔ አይደለም ወይ ታቹኝ ስጠብቅ ነው ደስ ይላል። ታቹን የምጠብቀው የጋዝ ወረፋ ብቻ ነው። ይሄ እዚህ ጋር ቁጭ ያሉ ሰዎች የተከበሩ ሰዎች ናቸው እኮ ጊዜያቸውን ውድ ጊዜያቸውን ሰውተው ነው ቁጭ ያሉት። እኔም ቁጭ ብዬ ነበር ልልህ ነው ቴዲ። እሺ ችግር የለውም። መሀል ላይ አድማጭ ተመልካቾችን ማዝናናት ያስፈልጋል የሚል ጽኑ እምነት ስላለኝ ነው። በክፋት አትወሰዱት። አንዳንድ ቃል በሰነቅር በየዋህነት ውሰዱት። አፍሪካ ዩናይትድ መጨረሻ ላይ ነው። አሁን የማተራ ነው አንተ ነህ